ነው ትዳር በደንብ አርጎ አብስሎ አጣፍጦ አውጥቶኛል አሁን ማቹር ዳርጎኛል ማለት ነው ለምንድነው እናት የእናታቸውን ቦታ እንደማትሸፍን ያወቅ እናታቸውን ሁለቱንም ሲም አዘግቷል ያቀለ ራሱ ሁለቱንም ሲም አዘግቷል ሁለቱንም ሲም ለኔ ሰጠውን አዘግቶ ራሱ ይዞታል ፈርታ ሳይሆን የሆነ ወሽማ ወይ ጓደኞች የሆነ ነገር ሰፓት ነው የምትለኝ እንደምፈራ አታምንም ማለት እንዴት ነው ማለት በትዳር ላይ ትዳር አይሆንም አይደለም አሳዳጊ ናት እንደ ሰራተኛ ነው አለኝ እኮ እሱ ነው ያለው ለኔ ደግሞ ሌላ ነው እሺ እስማማለሁ ችግር የለም ግን እንዲትልና ተመልሳ ደግሞ በቃ ወደ ኋላ ባክ ታረጋቸዋለች በጣም ትሁት ነህ አዋቂ ነህ ይሄን ስላልከኝ በጣም ደስ ብሎኛል እኔ ጥፋተኛ ኮንኩ ደግሞ እግርክ ላይ ወድቄ ይቅርታ ጠይቃለሁ ለትንሳኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን 27 ዓመታት የማስጎብኘት ልምድ አለን ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳን አንመጻደቅም ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ በመጋቢ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ተወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ መቃብሩም ክፍት ነው ተነስቷል በዚህ የለም ክቡር ስጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለናንተ ልዩ ዝግጅት ይደረጋል እስኪ ደውሉ 011622220988383838 0953444000 ሲምባ ትራቨል እንደ ታዛዥ ልጅዎ እነዚህን ልጆች ለማየት አንቺ ገፍተሽ ወዳሉበት ሄደሽ ታውቂያለሽ በምንም አይነት እድል የለኝም አንደኛ ሊጎዳይ ነው የሚፈልገው ማለት የሆነ ነገር የልጆቹ እናት ነሽ እስካሁን የጠቀሻቸው በሙሉ እኔ ያው የባልና ሚስት መጣላት እንዳለ በውስጡ ያየሁ ነው ነገር ግን ደግሞ የልጆቹ እናት ነሽ ልጆቹ ደግሞ እናታቸውን ማግኘት ይፈልጋሉ በአባት ብቻ ነው ያደጉ ያሉት በነገርሽ ላይ አባታቸውም ሆነው የሚያምራቸውን በልተው ሳይታረዙ ተጫምተው ማደግ መማራቸው ጥሩ ነገር ነው እኔ በዚህ ቦታ ላይ እንዳለ ሰው ለልጆቻቸው የሚያበሉ የሚያጠጡት አጣው ያው አራት ልጅ ያው 3 ልጅ ጥሎብኝ እኔ ሚሉ አሉ ኃላፊነት የሚሰማው ነው ኤፍሬም ልጆቹን እያሳደገ ነው ካንቺ ጋር ያለው ችግር ካልሆነ በስተቀር ይሄን ደግሞ የባል የሚስት በሚል ነው ምን ከፍለው ኦኬ የባልን እዚህ ጋር እናስቀምጥ የሚስትን እዚህ ጋር እናስቀምጥ መሃል ላይ 3 ልጆች አሉ ስለነዛ ልጆች ተብሎ ብለሽ አንቺ ስጋትሽን እጋራለሁ በሄድ ይጎዳኛል ምናምን ብለሽ መፍራትሽን እጋራለሁ አልጫለሽም ለምን እንደው ምናምን ብለሽ መሄድሽ ምናምን አላልኩም ግን ለማግኘት ብዙ ድል ሞክረሻል ወይ ብዬ ነው እንደ እናት በጣም ለልጅ የምትከፍሉትን ዋጋ አውቃለሁ እሱን አድርገሻል አንቺ እኔ ጋር የነበረው ምን መሰለክ አንደኛ በእኛ በሀገራችን ባህል አንድ ሴት ከቤቷ ስትወጣ ሽማግሌ ይዞ ነው ባል የሚሄደው ገባ ነይ ተመለሺ ማለት ነው አዎ ነይ ተመለሺ ካልሆነ ደግሞ ቢያንስ 2-3 እኮ ይመላለሳሉ እንኳን አንድ ጊዜ አለመምጣት ቀርቶ ማለት ነው ሁለተኛ ነገር ደግሞ ልጆቼ በጣም እንደሚፈልጉኝ አውቃለሁ እኮ ጥያቄም አይገባም ምንም ደግሞ ለልጆቼ ማድረግ አልችልም በኢኮኖሚካሊ ማለት ነው ኢኮኖሚ ምንም አንደኛ ሰራተኛ አይደለም በኢኮኖሚ አትኪውም ነው አሁን እኔ ለማግኘት ሞክረሻል ወይ ልልሽ የፈለኩት እሱ ነው ስለዚህ ስልኩን ሲም አይወጣው ማለት ነው ለራሱ ያዘው አሁን በደውል በዛ ቁጥር እሱ ነው የሚያነሳልክ ማለት ነው ያንቺን ቁጥር የኔን ቁጥር እሱ ነው የሚያነሳው ስለዚህ ታገኛለሽ ነው ብትደውይ አዎ በሌላ ቁጥር አዎ ግን ያው ስለክ ምንም አይነት ኢግኖር አድርጎኛል በቃ ማለት እንዳልደርስ እዛ ጋር ልክ እሱ እንደ ተጎዳ ነገር አንደኛ ደግሞ የተፈጠረው ነገር አለ ቢሄድ ደግሞ ጭቅጭቅ አለ ይሄ አሁን ልጅቷ ይሄ የተነካካው ነገር ስላለ ግን ስቲል ትዳራችሁ በህጋዊ ነው አይደለ በመዘጋጃው በመዘጋጃ እሱ ሄዶ ፍቺ ጠይቆ ፍቺ ፈጽሞ ከሆነስ ምንም ማቀው ታሪክ ምታቂው ታሪክ የለም አንቺ ግን አልፈታሽም እኔ አልፈታው ዋናዬም አመጣጤ አንደኛ እሱ በቃ እየኖረ ነው ማለት
ሴት ቤት ውስጥ እንዳለች አውቃለሁ። አንደኛ ኢኮኖሚ የሚቸገረው ነገር የለም፣ ሰራተኛ ነው። እኔ ሰራተኛ አይደለሁም፣ አልተማርኩም፣ ብር የለኝም፣ እህቴ ላይ ነው የምኖረው ማለት ነው። አንደኛ ፍቺ የሚባልም የለም፣ ምንም ነገርም የለም። አሁን የመጣሁት አልሽኝ። እሺ። እና ወደዚህ ከመምጣቴ በፊት ያው እዛ ልክ ቤተሰብ ሲሄድ ይሄ ነገር ተፈጠረ። ወንድምየው ደውሎ ስላልታረቁ ሊጣሉ ስለሚችሉ ትሄድ ነው ያለው። የሱ ወንድም ማለት ነው ለሲስተር ደውሎ እነሱ ሊመጡ ነበር ለቅሶ። ስለዚህ በቃ ፍላጎት የላቸውም ማለት ነው ብዬ ወጣው። በዛ ቀረ ማለት ነው። ቀብር ላይም አልተገኘም። ውጪ አክስቴም ነይ ያለችኝ። እሺ መጣው ወደዚህ። ከዛ በመሃል አንድ ጓደኛው መጣ ሻሸመኔ፣ ወደ አዲስ አበባ ነው የሚኖረው። በአካል ላገኝሽ ላዋራሽ አለ። ስለዚህ እንዴት እንዲህ ይሆናል? አንቺንም አውቃለሁ እሱን ካንቺም ከሱም ሰው ተደርጎ የሆነ መብት ይወሰድ እንደ ጓደኛም እንደምንም ሴንተር የሆነበት ወይ አዲስ አበባ ላይ ወይ አዳማ ላይ ያለ ማለት ነው። ችግር የለውም እስማማለሁ። ምክንያቱም መምጣት ፍላጎት ካሌለው ልጆች አለኝ፣ ንብረት አለኝ፣ ብዙ ነገር አለኝ እዛ ቤት ውስጥ። ምክንያቱም እኔ እና እሱ ባንስማማ እኔ ልጆቹ እናት እሱ የልጆቹ አባት ሆኖ መቀጠል እንችላለን። እሺ አሁን አመጣጥሽ ምንድን ነው? እሺ ጥያቄሽን የተፈጠረብሽን ያለብሽውን ነገርሽኝ። በትዳርሽ ውስጥ ልጆችሽን የልጅሽ የፍትህ ጥያቄም አለ። 9 ወር ነው ታስረው የተለቀቁት። እንዲያውም እንደ ጥፋተኛ እኛን የተቆጠር ነው አልሽኝ። እሱም ፍትህ አላገኘም። የግል ትዳርሽ ደግሞ ከባለቤትሽ ጋር ያለው የልጆችሽ ናፍቆት አለ። በእንጥልጥል ያለው ትዳር አለ። ደግሞ የምትጠረጥሪው ነገር አለ። ኦኬ ይሄን ሁሉ ሚዲያ ላይ እንደዚህ መተሽ ስታወሪው በፊት ለማንም አታውሪ ሲልሽ ነበር አይደለ ባለቤትሽ? አሁን አደባባይ ላይ አወራሽው፣ ተበተነ፣ ሚሊዮኖች አወቁት ይሄን ኬስ። ምንድነው ታዲያ ጥያቄሽ? የበለጠ እየተጣላችሁ የበለጠ አመት ነው ያልተያያችሁት። ከዚህ በኋላ ደግሞ ጭራሽ ላትተያዩ እየተቆራረጣችሁ አይደለም ወይ? አዎ እኔ እዛ ጋር እንደነገርኩ ጓደኛው ባለው ተስማምቼ ነበረ። ከዚህም ሰው አስተካክዬ ከሱም ያው ወይ ተታረቃለህ ወይ በሰላም ትለያያለህ በሚለው ፊልድ ነኝ። በቃ በኔ በኩል ያሉት አስተካክለው ቅዳሜ ለመገናኘት አርብ ስንሰናዳ አይመቸኝም ፊልድ ነኝ አለ ማለት ነው። 15 ቀን ምናምን ቀጠሮ ተሰጥቶት ሲጠበቅ የነበረ መገኘት አልፈለገም። ከዛ መልሼ ደግሞ እኔ ገዳም ነው የቆየሁት። ሰሚነሽ ስውራ ማንም ሰው ያውቃል። ለመረጋጋት ማለት ትክክልም ካልሆንኩ ራሴን ለማየት ብዙ ነገር እንድወስን ማለት ነው። ከዛ ከተመለስኩ በኋላ አሁን ከአንድ 15 ቀን በፊት እዛው እንደ ሽምግልና መሀል ላይ ሲደውል የነበረ እዛው አቡዬ ቤተክርስቲያን የሚያገለግል ጓደኛው ለሱ ደወልኩለት። እኔ እሱን ፍርድ ቤት አላቆመም። አንደኛ ጠበቃ ማቆምበት የለኝም ብር፣ ሁለተኛ ደግሞ ተጋብተን ተዋልደን እሱን አቆም ይሄን አርግ አልልም። ለፈጣሪ ሰጠዋለሁ እንዳለ ደግሞ እሱ የሚሰራው ነው ልጆች የሚበሉት ይጋራሉ፣ አላደርገውም። ስለዚህ ወይ በጎረቤት ይሻላልስ ወይ በቤተ ክርስቲያን ፍቺ እንዲፈታ። ስለዚህ አሁን ትዳር ላይ ያለውም ስራ ላይ ያለውም እህቴ ጋር ነው ያለሁት። ምንም ነገር ራስን እያጣክ ነው የምትሄደው። አሁን ጥያቄሽ ፍቺ ነው? አዎ አንደኛ ወረቀቴን እንዲፈታ ፈልጋለሁ፣ ማለት እንዲቀድልኝ ፈልጋለሁ፣ ያለኝን ነገር እንዲሰጠኝ ፈልጋለሁ። አንቺ ሄድሽ ወደ ፍርድ ቤት? ብዙ አይደለም እኮ የጋብቻ ፍቺ መጠየቅ እንዳልሽው የሀብት ንብረት። እሺ ግን ወደ ፍርድ ቤት ሂደሻል አንቺ? ምንም መብት እንደማላገኝ አውቃለሁ፣ ስለማውቀው ነው። ምክንያቱም እኔ አሁን እስከዛሬ ስኖርበት ጌጣጌጦችን እየሸጥኩ ነው ስጠቀም የነበረው። እንደምታኝ ራቁቴን ነው የወጣሁት ብያለሁና ራሴን አለመጣል በሶቆለች እንዳይባል እሱም ያው የሆነ ውስጥ ጉጉት ኖሮት ቢያንስ ለካ የሚለው ነገር ከነገ ዛሬ ይመጣል በሚለው አንዳንድ ስቶሪ ላይ መለቃቸዋሉ። ማለት መዝሙርም ሊሆን ይችላል ምንም ፌስቡክሽ ላይ እንትኔ ላይ ተጠቀማለሁ፣ ቴሌግራሜ ላይ ቲክታክም እጠቀማለሁ። ግን አንድ ቀን እንደዚህ ነኝ ብዬ አላውቅም። ምናልባት የሆነ ጥያቄ ሲመጣልኝ የ3 ልጆች እናት ባለትዳር ነኝ ብዬ ነው የምመልሰው እንጂ አንድ ቀን ባሌ እንደዚህ ብዬ ሚዲያ ላይ አውርቼው አላውቅም። ምክንያቱም የሆነ የሚስተካከለውን ነገር ይኖራል በተስፋ ነው ስጠብቀው የነበረው። ያንን ነገር ደግሞ እናቴ ገጠር ነው የምትኖረው፣ 2 ወንድሞቼ ገጠር ነው የሚኖሩት።
ምንም የሚያውቁት ነገር የለም። ይሄ ተማሪ ነው። እህቴም የ5 ልጆች እናት ነው። አብሮሽ የመጣው ታናሽ ወንድሜ ነው። ወንድም ታናሽ ወንድሜና እሱን ምንም አይነት መጋፋበት አቅም የለኝም። ወደ ህግ እጅ አሁን እንዲህ በጠበቃ ምናምን በል እሱ በጣም ልጥጥ ያለ ሀብታም ልጅ ነው። እሱም እንደዛው ማለት አሳልፌ ለመስጠት ምናምን ብዬ አይደለም፣ እውነቱን ነው። ገባ ባሌ ነው ምንም ቢሆን እና ምንም አላመጣም። ግን ቢያንስ በሽምግልና እኔ ጉጉቴ ምንድነው እንደ እምነት አሳልፌ ሚዲያ ላይ ከመውጣ ያኛው ሰው መልስ ይሰጠኛል ብዬ ነበር። እሺም እምቢም ብሎ መልስ አልሰጠኝም። ያኛውም በዛው ነው የጠፋውና ጠበቅኩኝ። እሺ ሚዲያ ላይ በመውጣትሽ ምን መብትሽን ታስጠብቂያለሽ? ምን ጥቅምሽን ታስመጫለሽ? አንደኛ እኔ ከኔ ሰዎች እንዲማሩ ፈልጋለሁ። ሁለተኛ ነገር ደግሞ እንደ ዛሬ ነቅቼ ቢሆን ኖሮ የልጄ ደም እንዲተቀብሮ አይቀርም። የልጅሽ የፍትህ ጥያቄው ማለት ከሁሉም በላይ እንዳው ከንብረቱም ከምንም በላይ አይምሮ እየለቀቀ የመጣ የልጅ ጉዳይ ነው። ማለት ያንቺን ያክልስ ባለቤትሽ ያሳስበዋል የልጅሽ ጉዳይ? እና አላቅም ማለት እንዲህ ነው እንደዛ ነው ልለው አልችልም። ማለት እሱ ያውቃል የእሱን ህመም ፔኑን የሚያውቀው እሱ ጋር ሲደርስ እንጂ እኔ እንደ እናት አንድ እናት አምጣ ወልዳ እናት የሆነች ታውቃለች ምንም ብትሆን ማለት ነውና ልጄ ብትኖር ዩኒቨርሲቲ ነው ያለችው። ስለዚህ አሁንም እዚህ ጋር መምጣት አያስፈልገኝም። ሽማግሌ ነች ልጄ ለኔ ገባ ባጠፋ ታረመኛለች ታርማለች እና በቃ ሁሌም ሰላም የሚነሳኝ እሱ ነው። አሁን ላይ በቃ የማይሆን ዲፕሬሽን ውስጥ ነው ያለሁት። ማለት አለማውራት የፈለከውን ነገር ብትለኝ በዝምታ ማለፍ። ምክንያቱም ስላወራው የውስጥህን በልብስና በጥርስ ሸፍነው ካልሆነ ስታይኝ በጣም ፍልቅልቅና ምንም ነገር ያልተናካው ነው መስለው። ምክንያቱም ያንን ህመሜን እኔ ነኝ የማውቀው። ቦታው ላይ ስትሆን ነው የምታውቀውና ብዙዎቹንም አያዋለሁ። እናንተ ጋር መከታተል በደንብ የሚጨቃጨቁትንም ምን ይመጣል ክርክርም ሲመጣ አውቀዋለሁ ሁሉንም ነገር። እኔ ጥፋተኛ ከሆንኩ ይቅርታ ጠይቀዋለሁ። ማለት ምንም አይነት ነገር እውነትን ይዤ ነው የመጣሁት። እኔ እውነት አጥቼም አይደለም እስካሁንም ዝም ያልኩት። ስንት አመት ሆነ ማለት ነው? እኔ እናሱ 3 አመት። በመሃል ልጆችሽን አይተሻል? 1 አመት አልሽኝ። 1 አመት ለቅሶ ሄድኩ ጊዜ። ባለቤትሽ ያቀኛል? እኔ እንዴ አብራችሁ ታዩም ነበር? የመጀመሪያው ስምክ ምን ነበር? የኔ ታያለሁ። ኔታ 09 ስልኩን ስጪኝ እስኪ ልደውልላት። እሺ 0911 ሲምቦኒ ኤፍሬም ይላል። ሞተችው ልጅ ስም ነው። የኔ አባት ፍቅርናት። ሄሎ አቤት። ጤና ይስጥልኝ። አብሮ ይስጥልን። እንዴት ዋልክ ኤፍሬም? ዛና እግዚአብሔር ይመስገን። እኔ ተክለ ሃይማኖት አዳነ እባላለሁ። እሺ እግረኛው ከሚባል ሚዲያ። እሺ ደህና ነው ወንድሜ? ክብሩ ይስፋ። ደህና ሁሉ ሰላም አለሁልህ ኤፍሬም። መዝሙሩን በጣም መጥሪያውን እየሰማሁ የፍቅር እናት የሰላም ያው ግድ ነው መቼም ያው ከዘፈና አይሻልም እንዴ? ለንጽጽርም አይቀርብም። የፍቅር እናት የሰላም ጥሩ ነው። በዛ ላይ ደግሞ አንተ ያው በማህበረ ቅዱሳን በቤተ ክርስቲያን አገልጋይ እንደሆንክ ሰምቻለሁ። እሺ እንዲህ እንትን ማረግም ጥሩ ነው። እሺ ጥሩ ኮለሩ ሲምቦኒ ኤፍሬም ይላል። አዎ ሲምቦኒ ሲምቦኒ ማለት ኮራውብሽ እንደማለት ነው። የመጀመሪያ ልጄ ስም ነው። ነገረችኝ። በነገር ላይ አደዋወሌ በጣም ከይቅርታ ጋር ለስራ ነው። እሺ አንድ ጉዳይ ካንተ ጋር ገጠመኝ። ብዙ ታሪክ ሰማሁ። ባለቤትህ የሲምቦኒም እናት የሌሎቹም ስቱዲዮ መታ ብዙ ታሪኮቹን ከቀረጽን በኋላ እስኪ ቆይ ለወንድሜ ለኤፍሬም ልደውል በሱ በኩል ያለውንም ልስማ ብዬ እዛው ስቱዲዮ ካሜራ ላይ ሆኜ ነው የደወልኩልህ። ይሄ ድምጽ በእኔና ባንተ የምናወራው እሷም እየሰማች ካሜራም እየያዘው ነው የምናወራው። እሺ እና የሰማ በጣም ያላትን ፍቅር ያላትን ስስት ለልጆቿ ያው 3 አመት ካየኋቸው በእርግጥ በእኔ በኩል ደግሞ እንደ በጎ ያየሁት መቼም እዚህ ስራ ላይ ሆኜ ኤፍሬም መቼም ማላየው ነገር የለም።
ልጆቹን ከነሚስቱ ጥሎ ቀለብ እንኳን ማይቆርጥ አለ። ያንቺና የሱ የባልና የሚስት አለመግባባቱ የትም ተፈጥሮ ያውቃል፣ ይፈጠራል ወደፊትም። ግን ልጅን ክትት አድርጎ ማሳደጉ እንደበጎ ነገር አየዋለሁ። በሁለታችሁ መካከል ያለውን መጋጨት ያው የባልና የሚስት ወግ የፈጠረው ነው። ግን ልጆቹን ማሳደጉን እኔ እንደበጎ አየዋለሁ እያልኩ እየነገርኳት ነበር። ምናልባት ተሰማውም አለ እኔ በበጎ ስለማየው በዚህ ኮርቻለሁ። በጣም በርታ ወንድሜ፣ ልጅን እንዲማሳደግ ግድ እኮ ነው። ያው ልጆች እግዚአብሔር ስጦታ ናቸው አይደል? በጣም ደግሞ አሁን ትሩ ኮለር ላይ አንዱም ያመጣት በነገር ላይ የልጄ መሞትና 9 ወር ብቻ ተጠርጣሪዎቹ ተፈታው መቅረታቸው ይሄ አንዱ ያመጣኝ ወደ ሚዲያ ያመጣኝ ታሪክ ይሄ ነው ብላኛለች። በመሃል ክሷን ተከትለው የሷ ማስረሻ የሆኑ ልጆች ደግሞ አሉኝ። እግዚአብሔር ይመስገን እነሱን አላየኋቸውም። እኔ እነሱን ማየት ፈልጋለሁ። በእኛ በባህላችን ደግሞ ሴት ልጅ ወጣ ወደ ቤተሰቦቿ ስትሄድ በወንድ በኩል ሽምግልና መለመን ነበረ። ይሄ ሁሉ ወጉ አልሆነልኝም። እኔ ምንም አቅም የለኝም። ባለቤቴ ግን ብዙ አቅም አለው። ስለዚህ ወደ ፍርድ ቤት አልሄድኩም፣ ወደ ምንም አልሄድኩም ነው ብሶቷ። ይሄ ነው ያወራችኝ። እንደው ግን ስለ ልጆች ትንሽ ንገረኝ በዛው ካነሳውልህ አይቀር ስጦታዎች ናቸው እያልከኝ ነበረ። አዎ ስለዚህ ያው እግዚአብሔር ደግሞ እስከሰጠ ድረስ አደራ ነው አይደለም የሚሰጥ እግዚአብሔር። ያ በአንድ በኩል ያው እንድትደሰትባቸው እነሱን ተንከባክበህ እንድትይዝ እንድታሳድግ እድሜያቸው እስኪደርስ ድረስ እግዚአብሔር የሰጠን አደራ ደግሞ ተወጥተህ በመንፈሳዊም በስጋዊም ተንከባክበህ አሳድገህ ለማድረግ ማብቃት ያንተ ፋንታ ነው። ስለዚህ በዛ ደረጃ ደግሞ ያው ግዴታ መወጣት ግድ ስለሆነ በአንድ በኩል ያው እነሱ በማግኘቴ በጣም ደስተኛ ነኝ፣ እግዚአብሔር ስለሰጠኝ እግዚአብሔርን አመሰግናለሁ። በአንድ በኩል ደግሞ ያው እንደ ወላጅ እሷ ያው ጥላቸውን ብትሄድ እኔ ደግሞ መያዝ መንከባከብ የሚያስፈልጋቸውን ነገር ማድረግ ማስተማር በመንፈሳዊውም በዓለማዊውም ማድረግ የሚገባኝን ነገር ማድረግ ግዴታዬ ነው። በጣም ስለዚህ በዛ ደረጃ ያው እንግዲህ እግዚአብሔር የተመሰገነ ነው። እስካሁን ጥሩ ደረጃ ላይ ናቸው ያሉት። ያው ትልቁ አሁን 5ኛ ክፍል ነው፣ ቀጣይ ወደ 6ኛ ነው። እንግዲህ እግዚአብሔር ከፈቀደ ያው አሁን ከክፍሉም እየመራን ያለው ክፍሉም ራሱ በጸባዩም በእውቀትም ማለት ነው። ሁለተኛውም እንደዛው ትልቋን ሲምቦኒ እንዳልከው እሱን ማን አልከው? ሁለተኛው ናትናኤል እሺ ናትናኤል ነው። ቀጥሎ ያለው ኦብሰን ነው ያልኩት። ኦብሰን ምን ማለት ነው? ኦብሰን ማለት ያው ታግሰው ማለት ነው። ታግሰው እሺ ታግሰው ያው ያሉትን ፈተናዎች ብዙ ነገሮችን ያው አሳልፈን ስለሆነ ስለዚህ ያንን ሁሉ አሳልፈን በእግዚአብሔር ቸርነት ያገኘ ነው ስለሆነ ኦብሰናል ነው። ያው ናሆምን ብየው ነበር መጀመሪያ ላይ። ከዛ ያው በኦብሰን ቤተሰብ የሚጽና ስላለ ኦብሰን ሆነ። የመጨረሻዋ ደግሞ ያው ሜቲ ብያታለሁ። ሜቲ ወርቄ እንደማለት ነው። ሜቲ እሺ ወርቄ ማለት ነው። እሺ በጣም ደስ የሚሉ ስሞች ነው ያርስ የሰጣቸው። እና ብያቸዋለሁ። እሷም አሁን ኬጂ 2 ነች፣ ወደ ኬጂ 3 ነው የምታልፈው። እና በዚህ ደረጃ ላይ ነው ያሉት። እንግዲህ በጣም ጥሩ። በዛውም መቼም እንደዚህ በአባት ብቻህን ሆነ ልጅ እንደዚህ ማሳደግ አንተ የአባት ቦታን ትሸፍን ይሆናል። ትምህርት ቤት ሲሄዱ ምሳ ተቋጥር ይሆናል። ጫማ ትገዛ ታለብስ ይሆናል። ይሄን ትሞላለህ። ጥሩ ነው። እናት ደግሞ ለ3 ዓመት የለችም፣ በቤቱም በቦታው በከተማውም። ለምንድን ነው የእናታቸውን ቦታ እንደማትሸፍን እያወቅ እናታቸውን እንደው ያንተና የሷ ጉዳይ እንኳን ጋብ ብሎ ሽማግሌ ህግ ይዳኘው እንኳን ተብሎ እነሱን እንድታፈልጋ እንዲያውም እኔ ኤፍሬም በጣም ቀና ሰው ልብህም ንጹህ ስለሆነ ሌላ ነገር ሁሉ ላውራ። አንድ ከስራ ጋር በተገናኘ አንድ ታሪክ አግኝቼ ነበረ እና
ልጆቹን እሱ የማሳደግ አቅም አለው ሀብታም ነው በጣም እሷ ደግሞ ምንም ነገር የላትም ከተፋታች ምናልባት ከሱ በፍቹ ምክንያት የሚደርሳት ካልሆነ በስተቀር ምንም የላትም ከዛ ባል ልጆቹን እንዲወስድና እንዲያሳድግ የኢኮኖሚ አቅሙን ታይቶ ሽማግሌም ፍርድ ቤትን ፈረደ አይ እኔ ልጆች ማደግ ያለባቸው በእናት ነው እኔ ውጭውን ነኝ ባይሆን ለልጆች የሚያስፈልገውን ነገር በሙሉ እኔ እሞላለሁ የእናትን ቦታ ልተካ አልችልም እንደገና እናት ልጆቿ ከእጇ ከጠረኗ ሲርቁ ምን ሆና እንደምትጎዳ አቃለሁ ብሎ ልጆቹን እኔ አልወስድም ብሎ እንደመለሰ አቃለሁ ኦኬ የዛኛውን ልብ ወደ አንተ አምጥቼ አንተ ጋር ፈልጌው ምናምን አይደለም የሁለታችሁን ያላችሁ ጉዳይ አለ ይገባኛል ለምን ይሄን አላረክም ብዬ ነው አዎ የኔና የሱ ደግሞ ተቃራኒ ሆነ አዎ ግን ሰማኝ ነገር ይኖርሃል አንተ አዎ እኔ አሁን ለልጆቼ በጣም ስስ ነኝ በየትኛውም ደረጃ ማለት ነው በቃ ካኔ ላጣቸው አልፈልግም አሁን እንደው እሷ ብላ እንደው አሁን ፍርድ ቤት እንደዚህ ላድርግ ቢል እና እንደው ስራም ባይኖረኝ ምንም ባይኖረኝ እንደው ኩሊነት እየሰራው አሳድጋለሁ እንጂ ልጆቼ በጣም ለኔ ስስቶቼ ናቸው በመጀመሪያውም ስለተጎዳው በቃ ላጣቸውም አልፈልግም ካጠገቤ ላጣቸው ለሰከንድ ማለት በቃ አሁን በሰፈርም በትምህርት ቤትም ይታወቃል በቃ እኔ ለልጆቼ ያለኝ ቦታ ማለት ነው ያለውን ይዞ የሚገባ ተሸካሚ ነው ብለኛለች አዎ ስለዚህ እኔ አሁን ከሷ ያጣሁት ምንድነው መሰለ እኔ አሁን በዚህ በ3 አመት ጊዜ ውስጥ የልጆቹን እንትን ታውቃለች ስልክ አላት የቤት ስልክ አለ ሞባይል አላቸው ምን አላቸው ደውላ ማለት ነው እኔ አሁን በጣም ከሚገርመኝና በቃ እስካሁንም ለአእምሮዬ በቃ እስከ ዝንት ዓለም ሊመለስልኝ ያልቻለ ጥያቄ አንድ ቀን እንኳን ማለት ነው ምንድን የት ሆናችሁ እንዴት ሆናችሁ ደህና ናችሁ ወይ አይዟችሁ እኔና እሱ ብንጣላም እንኳን ወይ አንድ ቀን እንታረቃለን አይዟችሁ በርቱ ወይ እመጣለሁ እንኳን የሚል አይነት ንግግር ብታደርግ እኔ ምንም እንትና ለልጆቿ ቦታ ቢኖራት ማለት ነው ወደቄ ካለችበት ፈልጋ ያመጣ ነበር within this 3 years አንድ ቀን እንደው ተሳስታ ደውላላችሁ አጣቀም አንድ እሱ ሁለተኛ ነገር ደግሞ ከጎረቤት ወሬ የሚያቀብሉ ፓርቲዎች አሉ ያጣሉንም በወሬ ነው አቃሉ ግን እነዛ ሰዎች እንደዚህ ሆነ እንደዚህ ለበሱ እንደዚህ በሉ እንደዚህ ተጡ እነሱ ጋር ተደውላለች እሰማለሁ ልክ እሷም ከዚህ ደውለው እንደሚነግሯት ማለት ነው ወሬ ይመጣል ግን ስራዬ ብያ ልከታተል ግን ሲመጣ ለነዛ ሰደውል እነዛ ሰዎች ልጆች ደግሞ እናታችሁ እኮ ደውላ እኮ እንደዚህ አለች ይሏቸዋል ልጆቹ በጣም ኦፍሴት ይሆናሉ ስለዚህ ቢያንስ የልጅ አእምሮ ላይ እንደው በቃ እንደናት ማለት ነው እኔ አሁን የእናትነት ሚስጥር በጣም ከባድ ነው በጣም እንዲ ተለክቶ እንዲ ተብሎ ዋጋው ይሄ ነው እንደዚህ ተነብሎ የሚነገርላት አይደለም 9 ወር ከ5 ቀን በሆዷ ተሸክማ ስትወልዳቸው የነበረውን ችግር አቃለሁ እንዴት አብራ ተሰቃይታ እንደነበር ግን በዚህ ያህል መረሳት ማለት እኔ በጣም ነው የገረመኝ ለምን ደውለሽ ማታቂው አንቺ እንደው አለች እኮ እዚህ ይሄን ያህል ጊዜ ስልኳ አለሽ ታቂዋለሽ ይሄን ቁጥርም ሁለቱንም ሲም አዘግቷል ያቃለ ራሱ ሁለቱንም ሲም አዘግቷል ሁለቱንም ሲም ለኔ ሰጠውን አዘግቶ ራሱ ይዞታል ስለዚህ አዲስ ሲም ነው ያለ አንደኛ ደግሞ አንድ ቀን በታብሌቱ በልጁ ስደውል ሌላኛ ልጅ ነበረችና ቤት ውስጥ ዝጋው ይቆጣሃል ስትል ሰምቻታለሁና ልጆች ስለሆኑ ከሚጨናነቁ ብዬ ነው እና አዘግቶታል ማየትም ይቻላል ይሄ ማለት ስንት አመትሽ ነው አሁን ድምጹን ከሰማሽ ኤፍሬም 3 ያው በመሐል ለቅሶ እህቱ ጋር ሄጄ ቀደም እንደነገርኩ አይቻለሁ ስለዚህ አውርቶኝም ቴክስትም አርጎልኝ አያቀም
ሰምቻለሁ ማለት ነው። ያው ያለውን እየሰማሽ ነው። ላውድ አድርጌ ነው የምናወራው። እሱ ምክንያት አለው። ደውላ አታውቅም። እንደ እናት አልፈለገቻቸውም። እኔ እንደ አባት እያሳደግኩ ነው እየተንከባከብኩ ነው የሚለው እሱ አይደለ? ስለዚህ በሱ በኩል ያለውንም እንዴት ትመልሽለታለሽ ነው ለኤፍሬም። እሱ እንዳለው ስልክ ማዘጋት ያው 3-4 አማራጭ አለ። ለምሳሌ በእኔ ስልክ ቀጥታ ደወልኩለት አነሳልኝ። እንደዚህም አማራጭ ተጠቅመሻል። በእርግጥ ኤፍሬም ቅድም ምን ብላኛለች? ሌሎች ሴቶች የኔን ፒጃማ ነው ያልሽኝ ለብሳ ሁሉ አይቻለሁ። ሌላ ሴት ቤቱ ገብቷል እና የኔን ሹራብ ሁሉ ለብሳ አይቻለሁ። ያ የሞራል እንትናር እኔን በሴት ቀይሮኛል ነው የሷ ቅሬታ። ስለዚህ ያ ሞራል ስላለብኝ ነው። እኔ ደግሞ አሁን እሱ አሁን ብዙም ክብደት አያነሳም። ለምን መሰለህ እንግዲህ አሁን ኦልሞስት 3 አመት አይደለ? በ3 አመት ጊዜ ውስጥ መቼም ለነዚህ ልጆች ሰው ያስፈልጋቸዋል። እኔ ሰራተኛ ነኝ፣ የፊልድ ስራ አለብኝ፣ ታውቃለች፣ መስራት አለብኝ። ለመኖር ደግሞ ግዴታ መስራት ይኖርብኛል። ስለዚህ ከሀገሬ ሰው አስመጣው። ከዛ ያው እሷ ነች ያለችው። አሁን እንደ እናት የሚይዛቸው ያለችው እሷ ነች። በቃ ብዙ ነገር ሆናላቸው ማለት ነው። እሷ አሁን ጥላቸው ብትጠፋም አሁን ምግብ የምትሰራላቸው በቃ እንደ እናት የያዘቻቸው እሷ ነች። ይሄ አሁን እኔን እንደዚህ ያደረገች የምትለው አሁን እንደው አንተም ኖረ ሌላም ታዛቢ ኖሮ የትኛው ሹራብ የትኛው ቢባል ያሳፍራል። ስጋትም አለኝ ነው የምትለው። እንደው ስጋትም አለኝ አንድ ጉዳት ያደርስብኛል የሆነ ጊዜ ሽጉጥ አውጥቶ ስላየው ያ ስጋት አለብኝ ነው የምትለው። እኔ አሁን በዛ ደረጃም እሷን አታክ ለማድረግ እንደዚህ ለማድረግም አልሞከርኩም። ግን በሽማግሌ አሁን እኔ ሴት ነኝ እንደዚህ እንደዚህ ያለችው ማለት ነው። ለራሷ ራሱ ማለት ነው። እስቲ እነ መምህር ጌታውን እነ ኢንጂነር ማነው ስሙ ጠፋኝ፣ እነ ዶክተር ማነው አብይ ፍሬ ዓለም ባል ታውቀዋለች። አሁን ያው ፒኤችዲውን ጨርሷል። ስለዚህ እሱ 3 ሆነው ኦልሞስት 1 አመት እስቲ ከሷ ጋር 1 አመት በስልክ ተነጋግረው እስቲ የት ይሁን ሽምግልና እንዴት ይሁን ኧረ እባክሽ ያላሉበት ጊዜ አለ። ለራሱ ማለት ነው። በቢሮ ደረጃ ጉታታ ታቋለች የኛ የዞን ጤና ቢሮ ኃላፊ ሌሎችም የፋይናንስ ስታፎች በቃ በምንም ታምር ሄደን እንኳን በቃ እንዴ ብትል ያለችበትን ብቻ አንተ ቼክ አድርግን ሄደን ሙላን እናመጣለን እስከማለት አታገኙኝም እንደዚህ እስከማለት ድረስ ገዳም ነበረች። ለነገሩ የአይምሮ ችግርም አሁን እሷ እንደነገረች የአይምሮ ችግርም አለ። አንተ ያወቅ ተጠያቂም ደግሞ በመንፈሳዊ በትሩፋት በበረከትም ቢሆን ቅድም ስትለይ ነበረ በማህበረ ቅዱሳን ውስጥ የሚሰራ እንደዚህ ስላኝ ይሄ ዕውቀቱ ሙያም ትርፉ አለህ። አልፈ ሂደህ እሷን ለመፈለግ የልጆች እናት ናት ገዳም እስከ መግባት እንደዚህ ስትደርስ ባንተ በኩል ፈርዘር ጥረት ተደርጓል ወይ ነው? እኔ አሁን አንተ ላይ ይሄን ጥያቄ ማመጣው አንተ ካለ አቅምና ዕውቀት ተነስቼ ነው። ካንተ ይጠበቃል ብዙ ነገር በማለት አሁን እኔ ለኛ ለማህበሩም ያው ቀሲስ ሙሉቀን ታውቃቸዋለህ ብዬ አውቃቸዋለሁ። እስከሳቸው ድረስ ደርሷል ኢሹ ማለት ነው። ከዛ እንደውም እሳቸው ምንድነው ያሉት እስቲ ጥናት ይደረግ ብለው ሰውም በዛ በኩል እሷ ያለችው የት ነው ሲባል ምዕራብ አርሲ ሻሸመኔ ነች። ከዛ ያው የኛ አባላትም እዛ ስላሉ እስቲ ጥናት ያድርጉ ሁሉ ብለው እሱ ደግሞ እንዳይጎዳ ልጆችም ስላሉት እዚህ አሁን ያሉትን ማለት ነው በየጊዜው እየነገሯቸው እንደዚህ አድርጉ፣ እንደዚህ ሰፖርት አድርጉት፣ እንደዚህ አበረታቱት፣ እርዱት፣ ከጎኑ አትሽሹ ምን እያሉ ብዙ ነገር አድርገዋል። የዛ ድረስ ሁሉ ደርሷል እሹ ማለት ነው። ለምን ሆነ የሚለውን ሁሉ ማለት ነው ምክንያቱ። ስለዚህ የኛም እጅ መግባት አለበት እንዲህ ሁሉ ብለው ሞክሯል። ከኛ አባላቶችም ቢያንስ ያሉትን ነገሮች አንዳንድ ነገሮችንም ጠይቀዋል። ስለዚህ ያው ከሷ በኩል ያለው ነገር ትንሽ አሁን ለሽማግሌዎች በምትለው ደረጃ አይደለም። አሁን የሆነ ነገር ይጠይቋታል። እሺ እስማማለሁ ችግር የለም ግን እንዲህ ትልና ተመልሳ ደግሞ
በቃ ወደ ኋላ ባክ ታረጋቸዋለች። ብሎ ሞክረው ሲያቅታቸው ነው እነሱ በቃ ትተው እና አሁን እንዳልኩ እነ መምህር ጌታሁን እነ መምህር አብይ አሁን አንደኛው ኢንጂነር ወደ ካናዳ ሄዷል። እሱ ሆነው ኢንጂነር ክንዴ ማለት ነው። እሺ ሶስቱ በቃ ሞክረው ዘላስት የመጨረሻው ኦፕሽናቸው እንትን ሲሉ ተስፋቸው ሲሟጠጥ በቃ ኤፍሬም እኛ ብዙ ሞከርን፣ ብዙ ታገልን፣ በቃ ይሆናል ብለን ነው ያሰብነው። እንግዲህ እኛ እንዳሰብነው አልሆነም፣ እግዚአብሔር ይጨመርበት ብለን ነበር የጀመርነው። ስለዚህ ከአቅማችን በላይ ስለሆነ አንተንም አጉል ተስፋ ሰተንህ ከልጆችም ከራስህም ህይወት እንዳናወጣ አንተም የራስህን ህይወት ኑር፣ እሷም የራሷን ህይወት ትቀጥል። በቃ ከዚህ በኋላ ያንተና የሷ ጉዳይ በቃ በሽምግልና የሚፈታ ሊሆንልን አልቻለም። ወዴት ስንላት ወዲያ ትሄድብናለች፣ ወዲያ ስንላት ወዴት ትመለሳለች፣ እንዴ ስትላት እንዴ ትሆናለች። ስለዚህ አቋማን ራሱ በትክክል ልንረዳ አልቻልንም ማለት። እሺ እኔ አሁን ለነሱ በተደጋጋሚ እነሱን አሁን ስልካቸውን ሰጣለሁ፣ ልጠይቃቸው ትችላለህ? እጠይቃለሁ። እኔ አሁን እነሱን አሁን የጠየኳቸው እና የነገርኳቸው ምን እናድርግ መሰለህ? በጣም ይቅርታ ኤፍሬም። እሺ በተደጋጋሚ ያልኳቸው ምንድነው እኔ አሁን እንዴ በድላኛለች፣ እንዴ አርጋኛለች፣ እንዴ ብላኛለች የምለውም ነገር የለም። ችግር የለውም፣ ይቅር ለእግዚአብሔር ማለት ይችላል። ግን አንድም ቀን ለልጆቿ ፍቅር የሌላትና ልጆቿን እንደው የደረሳችሁ ያላለች ለኔ ምክንያት አላት። አሁን የነገረችኝ እንደዛ እንዳልል እዚህ በእንባ የነገረችኝ እንደውም እዛ ለቅሶ ቤት መጥቶ ትልቁ ብቻ ነው ሂድ ሳማት ተብሎ የሳማኝ ያትራኦማ አለብኝ እናት እንዴ ኤፍሬም ካንተ ያወቅኩ አይደለም ግን ያየሁትን ለመመስከር ያክል ነው። እናት እንደዚህ ለልጇ ለምንድነው ፍቅር የሌላት ብለህ ጠይቀህ ፍቅር የሌላት ከሆነ የሆነ ችግር ውስጥማ ናት ብለህ ወደ ምርመራ ወደ መረዳት ትሄዳለህ እንጂ ይሄማ ጭካኔ ነው ወደ ማለት ያስኬዳል ወይ የኔ የግሌ። ምክንያቱም ጸበል ነበርኩ እንዲህ ነበርኩ ብላለች። ተፈጥሯዊ ከእናት ምን ጠብቀው ምንድነው ለልጆቿ ሟች ናት፣ ርህራሄ ነው አይደለ? ያ የሌላት ቀንና ደንዝዛ ካገኘሃት ግን ችግር አለ ማለት ነው። ልጆቿን ከረሳች የእናትነት ልቧ በቦታው የለም። ስለዚህ ላሳክማት ወደ ማለት ነው እኔ የሚታየኝ። ደግሞ እንዳንተ ካለ አዋቂ ሰው መጠብቀው ይሄንን ነው አንደኛ። ሁለተኛ እኔ በጣም ትሁት ነህ፣ አዋቂ ነህ። ይሄን ስላልከኝ በጣም ደስ ብሎኛል። በግራም በቀኝም የነበረውን ነገር በትህትና ነው ያስረዳኸው። በሁለታችሁ መካከል በ17 ዓመቴ ነው ያገባኝ ብላኛለች። አሳድጎኛል። እንደውም ወንድሜ ሲሰጠው ልጅ ናት አሳድጋት ካጠፋች ለኔ ንገረኝ ብሎ ሁሉ ነው የሰጠው። እኔ ማቀው ሌላ ሰው የለም። እንዲህ እንዳሳደግካት ደግሞ እንደ አንድ ልጆችህ አይተህ በልጅነት አይምሯ ስላየሃት የማረም የመኮርኮሙ ኃላፊነትም አንተ ጋር ነው፣ እንደ አንተ አዋቂነት ማለት ነው። ይሄን የነገርከኝ ለኔ ነው። ትንሽ 1-2 ደቂቃ ስልኩን እሷ ተያዘውና እስኪ አንተ ይሄን አርጊ የምትላትን በላት፣ እሷ ይሄን ያድርግልኝ ያለችኝን ለኔ ለግረኛው በካሜራ ላይ ነግራኛለች። አንተ ደግሞ ለሷ ግን ይሄን አድርጊ በኔና ባንቺ ያለው የሁሉ ሽማግሌ ሁሉ ገብቶ የተመለሰው ይሄ በመሆኑ ነው ብለህ ንገራት። ስልኩንም እሷ ተያዝ እንኪያሽ። ለትንሳኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011-662-2922 0988-383838 0953-444000 ሲምባ ትራቭል እንደ ታዛዥ ልጅዎ።
ሰላም ኤፍሬም፣ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? አለሁ። እኔ አሁን ያው በዓለም ሲሆን እንኳን አደረሰሽ ብዬሻለሁ አይደለ? በሜሴጅ ጽፌሻለሁ። እኔም መልሻለሁ እኮ እንኳን አደረሳችሁ ብዬ። ስለዚህ አንድ ጥያቄ አለኝና ከዛ ተመልሰልኛለህ አንተ ማለት ነው። ማለት ያው ሚዲያ ላይም ብዙ ሰዎችም ስለሚሰሙ በመደማመጥ ቢሆን ጥሩ ነው። እኔ ስጨርስ አንተ ትጠይቀኛለህ ማለት ነው። እኔ የተፈጠረውን ታውቃለህ በደንብ። እኔና አንተ እንተዋወቃለን ማለት ማንም ሰው ሳይሆን እናንተ ምን አይነት ላይፍ እንዳሳለፍን በደንብ እናውቀዋለን። ከዛ ያለፈ ግን ሌላው ቀርቶ አንድ ቀን ለሞራሏ ብለክ ያው የትውልድ ቦታዬን የትም እንደማታውቅ ታውቃለህ። እንዳማች እናቴ ጋር ሄደ እንደማታውቅ ታውቃለህ አይደለ? በሽማግሌም በምንም ተብለሃል። ለምንድን ነው የማትሄደው? እሷ አንተ ቤተሰብ እየመጣች ተብለሃል። ወደፊት ሄዳለሁ ብለህ መልስ ሰጥተሃል። እሷ አለ። ሁለተኛ ደግሞ ምንም ይጥፋ ምንም ይፈጠር በእኔና በአንተ መሀል እኔና አንተ ብቻ አይደለንም ዓለም ላይ ተጋብተን የምንኖረው ማለት ነውና ልንጋጭ እንችላለን። ብዙ ነገር ሊፈጠር ይችላል። ለመቅደስ ሞራል አንድ ሽማግሌ ብትልክልኝ እኔ እኮ ሞቼን ህይወትን መሰጠክ አይደለም እንዴ? እንዴት ልጆችን ካለ ሰራተኛ 9 ወር በሆዴ ይዤ ልጆችን እንደዛ እያመመኝ ልጆችን እንዴት እናት እንደሆንኩ አንተ ታውቃለህ። ለአንተ ደግሞ ምንም ብንጨቃጨቅ እግርህን አጥቤ የምፈልገው ምግብ የትኛው ነው ብዬ ጫማህን አጥቤ ጎንበስ ቀና ብዬ እምሆንልህ ነኝ። ብንደባደብ የፈለገ ነገር ቢፈጠር ማለት ነው። ታውቀዋለህ እውነቱን ማለት ሰው ከዚህ ምድር ሲሄድ እውነትን ነው ይዞ የሚጓዘው በመሐላችን ፈጣሪ ስላለ። ሁለተኛ ነገር ደግሞ በእኔና በአንተ መሃል እኔና አንተ በቃ ማለት ይሄን አከል ሞራል የሚባል አለ አይደለ? አንድ ሽማግሌ ሌላ ተው ሐረር ራቀብ ሻሸመኔ ቅርብ ነው። እንዴት ነው አንድ ሽማግሌ ሊመጣልኝ አልቻለው? ልክም ደውላለች። አዎ ልክ ነህ። በጣም ብዙ ጊዜ ተደጋጋሚ ሲደውሉ መልስ የነበረው ይምጡ በአካል ነው ማለት እሱ ለምንድን ነው በአካል የማይመጣው? ስለዚህ ሰው አይደለም እኔ እናንተን ያጋባን፣ ሰው አይደለም ያፋቀረን። ይቅርታ መጠየቅ ካለበት ትጠይቃለህ። ጥፋቴ ከሆነ ጥፋቴ ነው ታውቃለህ። ከዛ በፊት ሻንጣ ምን የሚያክል ሻንጣ እብድ የሚያክል ሻንጣ ከሐለቃ ጋር መጥቼ በመጣው እግሬ ሃይማኖት ወደ አንተ መልሳኛለች አይደለ? ከሹፌር ጋር አለ በአካል አይደለ? ካለ ሽማግሌ ማለት ነው። እሺ ጥያቄሽ ይመልስ እሱ አለ። ሁለተኛ ነገር አንድ ሽማግሌ አላከም ሲደውሉ እሱ ለምንድን ነው ይዞ የማይመጣው? በስልክ ሽምግልና በየትኛው ባህል ነው ያለው? በኦሮሞ በአማራ የትኛው ነው ብያቸዋለሁ ተደጋጋሚ። ሌላኛው ድጋሚ ደግሞ እኔ አዲስ አበባ መጥቻለሁ አይደለ? ለቅሶ አልነገርከኝም። እኔ ከእህትህ ነው የሰማሁት። ብትነግረኝ አከሌ ሞቷል ድረሽ ብትለኝ ያሳደግኩ ልጄ ነው። ሁለተኛ ነገር ደግሞ እህትህ ልጄ ስትሞት ከኔ ጋር ተቆራምታ ነው ተቀምጣ ልክ እንደ ልጁ አይደለ ሆስፒታል እስከመገባ ያንን ብዬ ነው የመጣሁት። መቅደስ ሰላም ብትለኝ ምን ችግር ነበረው? ለሞራሌ ሁለት አክስቶቼን እንኳን ሰላም አላልከም። እንደገና ደግሞ ልጆቼን አንዴ ሰላም አልኩኝ። ቤቢን አንዴ ነው ሰላም ያልኩት። ያው ናቲም ማለት ነው። ኦብሰን እኔ ጋር ነበረ ለተወሰነ ደቂቃ። እናት ነኝ ማለት ምንም መጥፎም ብሆን በቃ አንተ በምትለው መልኩ ሁሉንም እናት ብሆን ተቀጠላ አልሸመጠጥቅም። በቃ ልጆቹ ጥሩ ናቸው ተመስገን፣ ጎበዝ ናቸው ተመስገን። ከኔ ያገኛቸው ልጆቹን ከቀጠል ላይ ወይ ሌላ ሰው አይደለም የሰጠኝ ነኝ የወለድኩልህ። ሞቼ ህይወትን አይንህን ባይኔ ያሳቀፍኩ እኔ ነኝ። ስለዚህ እነዛ ልጆች እንዳላይ እውነት አለ። እኔ ይሄ ሚዲያ ነው። ምናልባት ልፈራ ትችላለህ፣ ምንም ልትል ትችላለህ፣ ምንም ልንባባል እንችላለን። እኔ ግን እውነትን መድኃኒዓለምን ከነናቱ አርጌ ነው እየጠየቅኩ ያለውና ና ቡቻ ብለክ በተኛውበት አላምን ብለው ሲመጡ 12 ሰዓት ላይ ጠዋት ከልጅቷ ጋር ሚጡንም አይቻለው። ልጅቷንም ብሉ ብላክ ሹራብ ከቤቢ ጋር አንድ አይነት ምን ለብሰው ሹራብ ለብሳ አይቻታለሁ ስታስተናግድ። ገባ? እኔ ባለጌ አይደለም ለቅሶ እንጂ የመጣው ለጸባ አይደለም የመጣሁት። ግፋ ብለ አንተ ብትመታኝ እንኳን
እኔ እንደዛ ብዬ አይደለም የመጣሁት ህይወቴ አሳልፌ ብሰጠው ለልጁ ብዬ ነው የመጣሁት ልቤ ተሰብሮ በቦታው እንዳው እዛ ታስቀረኛለህ በሽማግሌ ይሄም ቀርቷል ህይወት ማለት ይሄ ነው ብለ ታስቀራለህ ነው ሰው ሁሉ ያሰበው በወቅቱ ምክንያቱም ይሄን የመሰለ ልጅ ታውቃለህ በቃ ሁለት ልጅ ነው ያላት አንድ ልጅ ነው ያጣችው ልጄን አጥቻለሁ ብላ እሷም ታስቀረኝ ወንድምህ ሁሉም ነው መሰለኝና ጎረምሳዋ ነው ያለኝ ወንድምህ እኔ ስም አልጠራ ምክንያቱም አከለ አይደለም እኔ ያው ታውቃለህ ወንድምህ ጎረምሳዋ ከዛ አልፎ ተርፎ ደግሞ ስላልታረቁ ትሂድ ብሎ ሃይማኖት ጋር ተደወለ ስንት የስልክ ተደወለ አውቃለሁ ገባ ምስር እየለቀምኩ ነበር አይተኛል በብረቱ ምንም አይነት ፊሊንግ አላሳየው ልጆቹ እንዳለ ፎቅ ወስዳችሁ ከልጅቷ ጋር ከሁሉም ጋር ሸሽጋችሁ ቆለፋችሁ እኔ ቡዳ አይደለም አምጬ ለዛው ከዚህ በኋላ ለመውለድ እድል የላትም ተብለሃል ሜቲን ሶልዳ ተንከባከባት በጣም ብዙ ደም ፈሷታል እንግዲህ ልጅ ተቆርጦ ተብለሃል እና እንደዛ የወለድኳት ልጅ ናት ስለዚህ ልጆቹን ወስደዛ ጋር ስቆለፍ እኔ ልጆችን አልበላቸው ምን አይነት ሞራል ነበር የሚሰማኝ ለዛው በእናንተ መሃል ሆኜ ከዚህ ትሂድ ተባልኩኝ ተደወለ ውጪ ተባልኩ እንዴ ቀብር እኮ ነው እህተም ቴክስቱ መታየት ይችላል ውጪ በቃ አለችኝ እህተም ውጪ አለች ይጻፈችልኝ ስለዚህ በራይድ ወጥቼ እርኩኝ የደረሰች እኔ ፋራ እንደሆንኩ ማለት ከተማውን እንደማላቅ አዲስ አበባ ወር ስቀመጥ ለልጆቼ ሙቅ በርበሬ ሽሮ አዘጋጅቼ እንጂ ከተማውን አንድ ቀን እንደማንዞር ሻይ ቡና እንደማንልበት ታውቃለህ አዘጋጅቼ ለልጆቼ ለገባውና ደረሰች ወይ ብለሃል ምን በበደለክ ነው ምን ባረግክ ነው እኔ ይሄና ከላንተ ክፉ ነኝ ወይ ሌላው ቢቀር እኔ እግርህን እኮ ማጥብክ ሚስትክ ነኝ አይደለ ማለት እሺ አሁን ላነሳሻቸው ሐሳቦች እኔ ደግሞ መልስ ልስጥሽ ለልሽ እኔ አሁን እናትሽነትሽን አልካድኩም አንድ በይ ሁለተኛ ነገር አሁን ላልሻቸው ጉዳዮች ሽማግሌ ለምን አልተላከም እንደዚህ ላልሽው መቼም እኔን ወክሎ መሰለኝ አሁን ነጉተታም የተናገሩት ለልኬም የተናገሩት ቶልቻስቲ ስንት ቀን አናገረሽ አንቺ አረርም ይያለሽ ድሬዳዋ ስንት ቀን መጥቶ ተከታትሎ ጠየቀሽ አንቺ ስትጠየቂ ሽማግሌ ማጋን እንምጣ ሲሉ መጀመሪያ ቤተሰቦችን ጠይቁት ያለሽ ቤተሰቦቹ ሲጠየቁ አኛ ምን አገባን እሷን ጠይቁ ይላሉ አሁን ሰው ግራ ገባው እነሱ ሲጠየቁ እሷን ጠይቁ ሲሉ አንቺ ስትጠየቂ እነሱን ጠይቁ ስትይ እነሱ ደግሞ ግራ ሲገባቸው ነው ሲጠይቁ ራሷን ጠይቋት ራሷን አናግሯት መስላቸው ነበር ስለዚህ ሽማግሌ መቼም እንግዲህ እኔ አይደለም ሽማግሌ መሆኑ አይደለም መቼም እኔ ጥፋተኛ ብለሽኝ ከሰሽኛል ከኔ ተጣልተሽ ወጥተሻል ከኔ ከተጣልተሽ ከወጣሽ ደግሞ ሽማግሌ የሚሆነው በማል አስተራቂ ሰው አሁን ሄደሽ እንዳገኘሽው ተክለሃይማኖትን ሌሎቹንም ሽማግሌ ሆኖ የሚመጡና ከዛ እስቲ ችግርሽ ምንድነው ለምን ተጣላሽ ቤተሰብሽንም አናግረው ከዛ እኔንም ባለውበት አነጋግረው የሚያስተርቁ በማል ያሉ ሽማግሌዎች ናቸው ስለዚህ እነሱ ሽማግሌ አይደሉም ወይስ እኔ ነኝ ሽማግሌ ሆኜ ተመምጣት ያለብኝ እንደዛ አስበሽ ከሆነ እሱ ደግሞ ትክክል አይደለም ያው በአገራችን ሽምግልና ሲባል እኔን ወክሎ ካንቺ ቤተሰብ ጋር ካንቺ ጋር ተነጋግሮ አንቺን አሳምኖ በቃ ይቅር ለእግዚአብሔር በይ ብሎ ጠይቆሽ ከዛ በኋላ አንተም ይሄን አጥፍተሃል አንቺም ይሄን አጥፍተሻል ብሎ መጥቶ ሁለታችንም አስማምቶ የሚያስታርቅ ነው ይሄንን አናደረጉም የምትይ ከሆነ ደግሞ ያሉት ሽማግሌዎች አሁን ያልኩሽ ጉተታ አለው በነፍስ ያለ ነው ልክ ያለች ቶልቻ ድሬዳዋ መጥቶ አናግሮሻል እዛው ነው ያለው ሐረር መጥቶ አናግሮሻል ብዙ ጥሯል ብዙ ሞክሯል እና ሃይማኖትንም ያማችንም አባት እንዴት ሰው ቢጠፋ ልጆቿን በትና የመጣች ሴት እንዴት ታስገባላችሁ ምን ማለት ነው በየትኛው ባህል ነው እንደዚህ የሚደረገው ቢያንስ ልጆቿን ይዛ እንኳን ብትመጣ እሺ ልጆቿን ጥላ የመጣች ሴት ምን አስባችሁ ነው እንዴት ነው እንደዚህ የምታደርጉ እኔ ራሴ አልገባኝም አላቅም አለኝ ይሄን ሁሉ እየደወለልኝ እየነገረኝ ግን በዛ በኩል እንደዚህ ፖዚቲቭ ነገር አለው ይካል የለም
ስለዚህ አንድ እሱ። ሌላው ነገር እኔ አሁን ካንቺ ያጣሁት ባለፈውም ልጆቼን ይዤ እዛ እናትሽም ባለችበት እህትሽም አማችሽም ባለበት ምንድነው የተነጋገርነው ታስታውሻለሽ? ካፌ ሄደን ቤት ልንነጋገር ስንል ያው ያለውን ፊሊንግ ስላዩ ሃይማኖትና ባለቤቷ እስቲ ካፌ ሄደን እንነጋገር እዛ ይሻላል መሰለን አሉና ይዘው ወጡ። የጠየቁትና ለነሱ ያነሳሁት ካንቺ ያጣሁትን ነገሮች ነገርኳቸው። የመጀመሪያ አንደኛ ክብር የላትም፣ አታከብረኝም። አሁን ያልሻቸውን ነገሮች አላደረግሽም አላልኩም፣ ግን ከምታደርጋቸው ደግሞ የምታጠፊያቸው በዙ። ስለዚህ ነገርኩሽ። ከዛ ብዙ ነገሮች ያው የምታነሻቸው ነገሮች አሉ ተገቢ ስላልሆነ ልክ አይደለም አልኩ። የመጀመሪያ ሪስፔክት አድርጊ፣ ባልሽ ነኝ አይደል? እንደ መጽሐፍ ቅዱስም እንደ ቤተ ክርስቲያን አስተምሮ እንደ ባህላዊም ብንወስድ ባል የቤት ራስ ነው አይደል? ክብር ስጪኝ ተይ አልኩ። ተሰሚኝ አልቻልሽም ያልኳቸውም ይሄንን የመጀመሪያ ለኔ ክብር የላትም፣ ሪስፔክት አታደርገኝ። ትልቁ ችግር ይሄ ነው። አንድ ሁለተኛ እስቲ እኔና አንቺ ቁጭ ብለን ሚስጥር ነው ብለን የምናወራቸው ነገሮች ይሄንን እንዲናድርግ ተባብለን እናውቃለን? አምነሽኝ ታውቂያለሽ? በዛ ደረጃ አታውቂም። ስለዚህ ሚስጥር የሚባለው ነገር እኔና አንቺ ብቻ መነጋገር የሚገባ ቤተሰብ እንኳን ያንቺ እህት፣ የኔ ወንድም፣ ያንቺ ወንድም ሊሰማቸው የማይገባ እኔና አንቺ ብቻ ማውራት የሚገባን ነገሮች ሰው ካልሰማልን ነው የምትይው። ሁለተኛ ችግር። ሶስተኛ ሰው ነንና እንጋጫለን። እኔና አንቺ ተጋጨን ማለት ደግሞ የግዴታ ወደ ሽምግልና የሚሄድ ጉዳይ ላይሆን ይችላል። እኔና አንቺ የምንፈታው ጉዳይ ሊሆን ይችላል። ያንንም ሰው መስማት አለበት የሚል አቋም ነው ያለሽ። ተይ ለምን እኔና አንቺ መፍታት የምንችለውን ጉዳይ እንዴት ነው ሰው የሚፈታልን? ይሄ አግባብ አይደለም። ስለዚህ እኔና አንቺ በዚህ ደረጃ ተራራቅን። ተይ እኔና አንቺ ተነጋግረን እንፍታ ስልል በቃ ሰው መስማት አለበት የሚል ግትር አቋም ነው የነበረሽ። ስለዚህ ይሄ ደግሞ እኔን ሊያስማማኝ አልቻለም። ስለዚህ ይሄ ችግር ነበር ማለት ነው። የነገርኳቸውም ይሄ ነው። ስለዚህ ይሄንን ባለማድረጓ ነው ስል በቃ ቤታችሁን ለቅቄ እወጣለሁ አልሽ የመጀመሪያ። ከዛ በቃ ያንተንና የሷን ጉዳይ በቃ እግዚአብሔር ይፍታው አንተ ልጆችን ይዘህ ሂድ የተባልኩት በዛ ምክንያት ነው። ስለዚህ እነዚህን ኢሹዎች ነው ያነሳሁት። ሌላው የለቅሶውን ጉዳይ ያነሳሽው እንግዲህ አሁን ወንድሜ ሞቷል። መሞቱን ደግሞ ናቲ ነው ደውሎ የነገረሽ። ደውሎ ጌች ሞቷል አለሽ። እንግዲህ ጌች ከኔ የበለጠ ላንቺ ምን ያህል ሲሆን እንደነበረ። ናቲ ማለት ማን ነው? ናቲ ማለት ማን ነው? ቤቢ ደውሎ ነገረሽ። ቤቢ የኛ ደውሎ ነገረሽ። የግዴታ እኔ ደውዬ መንገር የለብኝም፣ ቤዛ ደውላ መንገር የለባትም። በቃ ልጅሽ ነው አይደለ? ደውሎ ግን ነገረሽ። ደውሎ ሲነግርሽ ጌች ማለት አስቢው ሰራተኛ ስትዩ በራሱ ትራንስፖርት ሰራተኛ ይዞ ሲመጣ እንኳን ወተት ይዞ ቅቤ፣ ኮሰረት አምጣ ይሄን አንተ ስትዩ በሽማግሌ አቅሙ ይዞ ነው የሚመጣው። አየሽ ከላን ሆነች በቃ እቺ ተመለሰ ሰለቸኝ እንኳን አላለ። አየሽ ደውለሽ ስትነግሪው እሺ ቆይ ፈልጌ ይዤ እመጣለሁ ነው ይዞ ይመጣል። ግን ሞተ ሲባል ልጅሽ ነግሮሽ አልነገራችሁኝም ብለሽ ነው የቀረሽው። እኛ አሁን በዛ ማንም የተቀየመ ሰው የለም። አየሽ አንቺም አልመጣሽ። እንግዲህ ወንድምን የሚያክል ነገር እኔና አንቺ በስጋ ተጣምረን ልጆች በመሃል ተፈጥረው የወንድሜ ለቅሶ ቤተሰብሽም አልመጣ አንቺም አልመጣሽ። እንደው ችግር እንኳን ይሁን ይባል ደውሎ እንኳን ሰው በስልክ እግዚአብሔር ያጽናችሁ ይላል። ማንም አላለም። አሁን የቤዛ ለቅሶ ጊዜ መጣሽ ልጁን ስለማቅ አልሽ። ኦኬ እሱንም የነገረችሽ እህቴ ነች አይደል? አዲስዬ ደውላ ነገረችሽ። መጣሽ። መምጣትሽ ጥሩ። ከመጣሽ ደግሞ በቃ ሰው ሁሉ ያሰበው ምንድነው እንዳልሽውም
ሊያስቀሩ ሁሉም ሰው አሳስቦ ቁጭ ብሎ ነበር። በቃ በዚህ ከመጣች በዚሁ በቃ ለልጆቿ መቅረት አለባት። ሰለሞን ምንድን ነው ያለሽ? ኢቭን እኔ ልጆቹን ይዤ መጥቼ እዛ ሆነሽ ደውሎልሻል አይደል? ከአንድም 3 ጊዜ ሽማግሌ እንኳን ይዤ ልሂድ ብሎ ነበር። እኛ የወንድማችን ሞት ለኛ ችግር የለውም፣ አንቺ ስላልመጣሽ መሞቱ አልቀረ፣ ስለምትመጪ ደግሞ ከሞት አይነሳም፣ ብትመጪም ባትመጪም ሞቷል። ስለዚህ የሚለወጥ ነገር የለም። አንቺ ግን ለልጆችሽ ታስፈልጋለሽ ብሎ ስለ ወንድማችን እንኳን ስታነሺ ታዩ በቃ ለልጆችሽ ቢስልሽ ምንድነው ያልሽው? ህሊናሽ ያውቀዋል። ስለዚህ ከአንድም 3 ጊዜ በቃ እንግዲህ በልጁ ሞት ሰለሞን ራሱ ተጎድቷል ወንድሜ። እንደገና በወንድሙ ሞት ሀዘን ላይ ነው ያለው። ይሄንን ሁሉ እርግፍ አድርጎ ትቶ በቃ አልሰማም፣ በቃ ይሄ ሁሉ ይቅር፣ እነዚህ ልጆች ግን እናት ያስፈልጋቸዋል፣ ካለ እናት ሊያድጉ አይችሉም። ስለዚህ ሀዘናችንን ትተን እኛ ለልጆቹ ነው ማሰብ ያለብን ብሎ በተደጋጋሚ ደወለልሽ። በ3ኛው ጊዜ እንደውም እኔ በቃ ሽማግሌ ይዤ ልምጣ ሲል አታገኝም ያልሽው፣ እንዳትመጣ ነው ያልሽው። ከዚህ በላይ ሽምግልና አለ? አንዴ በማልፋት አስጠንቅቆ እኔ ማለት እንዳረሳቸው ነገሮችን እና ችግር የለውም ችግር የለውም። ስለዚህ ይኸውልሽ የዚያን ያህል ራሳችንንም ራሱ ጎርተን ቤተሰቡም ራሱ ማለት ነው ለልጆቹ ነው ያሰበው፣ ለልጆቹ ለነገ እድገት። ነገ እነዚህ ልጆች ያድጋሉ፣ ሲያድጉ ደግሞ ይወቅሱናል። ስለዚህ ለሀዘን ብለው እናታችንን አርቀው ለብቻችን አስቀሩን እንዳይሉ የዛን ያለው የሞከሩት ቤተሰቦች ራሱ ማለት ነው። ግን አልተሳካም፣ አልሆነም። ከዛም በኋላ ደግሞ ባሉት ሂደቶች ውስጥ የትኛውም መንገድ ላይ የትኛውም ቦታ ላይ ባለው ነገር ሁሉ እየደወሉ እስቲ ዛሬ እንኳን የተለወጠ ነገር ካለ እያሉ ሞክሮ ሲያቅታቸውን አምና ነው ሁሉም ነገር የቆመው። አምና 2017 ላይ ሁሉም በቃ ሳለቸውና እንዳወራ ድል ትሰጠኝ አንዴ። አንዴ ድል ትሰጠኛለህ አንዴ። እኔ አንድ ጥያቄ ላንተ ያ ስለሆነ ነው እንጂ እኔ ልጅ ያለ እናትና ያለ አባት ይገባኛል አውቃለሁ። ግን ግድ ሆኖ ሲመጣ ደግሞ አማራጭ ስለሌለ ነው። ስለዚህ ያው በሞትም ብለይ ወይ ብትለይ ማደጋቸው አይቀርም። ስለዚህ በዚህ መሃል ግን አእምሯቸው በምንም ታምር ሊጎዳም አይገባም፣ ሊያስቡም አይገባም። ስለዚህ ቢያንስ ሊያስቡ የሚገባቸው ነገር ሲያድጉ ማለት ነው። ኢቭን የቤዛ ለቅሶ ጊዜ ህይወት ጠይቃሻለች አልጠየቀችሽም? ሲንገኝ ኤፍሬም አንዴ ይልክ እኔ ህይወት የምትባል አላየሁም። መሰረትን ይቅርታ አልሰማሁም። ለቅሶ ሁሉም እያኮረፉ በቃ በአይን ቁራኛ ልክ ቦምብዬ እንዲርኮ ነበረ ሲከታተሉኝ የነበረው። ሁሉም ሰው እያየው ነበር። እኔ ኢንቴንሽንሽ ነው እንደዛ ያደረጋቸው። በጣም ምርጥ አይደለም። አጥፍተሽ ሳይሆን በቃ ነገር አይነት ነገር ስለሆነባቸው ኖ አዳምጠኝ። ችግር የለውም አዳምጠኝ። እኔ ማለት ኤፍሬም ሰውነህ ተሰባሪ ነክ እውነትን ይዘህ ተጓዝ ብያለሁ። እኔ ሚዲያ ፊት ነው ይሄንን ያቀረብኩታ። እኔ ጥፋተኛ ኮንኩ ደግሞ እግርህ ላይ ወድቄ ይቅርታ ጠይቃለሁ፣ ሚዲያ ፊት ባለው ማለት ነው። ኖ አዳምጠኝ። እኔ እኔ እናንተ መሀል ያሉት ልጆች ናቸው ያሉት ገባ ልጆች ነው ያሉት። ለልጆቻችን መጥፎ ቅርጽ ጥለን አንሄድም፣ በስምምነት ነው መሄድ ያለብን። ስለዚህ እኔ አንተን የምጠይቅህ ማለት ነው እኔን በብዙ ነገር ጄጅ አረከኝ ይሄኛው አልከኝ ማለት ነው። እሺ ብዙ ብለሻል። እኔም ብዬሽ ስለሱ ብዙ ተናግረሻል። ያው ይሰማዋል እዛው ሲተላለፍ ነው እንጂ ስላልሰማው ነው እንጂ እሱ አሁን እንደውም አጭሩን ነገር ጥፍጥ አድርጎ በስልክ ነገረን እንጂ 1 ሰዓት ምናምን እንኳን አንቺም ስለሱ ብዙ ነገር ብለሽናል ማለት ነው። በርግጥ እኛም ጥያቄ እያነሳን ጠይቀን ነበር። እሺ ጠይቂ ቀጥይ።
ጌች ሞቶ ቤቢ ነው እንደሚነግረኝ አንተ ለስራ ባልደረቦች ቤቢ ነው እየደወለ የነገረው ወይ ለሌሎች ሰዎች ራሳቸው ናቸው እየደወሉ እኔ አሁን አንድ ሰው ብቻ ነው የደወለው ቤቢ ማለት የ9 ዓመት ይኸውልሽ ከኛ ቢሮ መታመሙን ስለሚያውቁና ወንድም ምን ደረሰ ብሎ አጋጣሚ ሲደውል አረፈ ስለው በቃ ለማንም እስቲ ማንም ይጠየቅ ከዛ ውጪ ባለው ለሁሉም እርስ በርስ ነው የተደዋወለው አንድ ቀጠሮ እሺ ኤፍሬም በጣም ይቀርታ አሁን አንቺ ይሄን በአደባባይ በሚዲያ ነው እንደዚህ የምታወሩት እስኪ ዝም ብላችሁ እሑድ ይሁን ሮብ ከሰዓት ይሁን ቅዳሜ ምናምን መጨረሻ ተቀጣጣሩና አንድ ቀን ቁጭ ብላችሁ አውሩ እስኪ ልጆችን በሌሉበት ቀጠሮ ጠይቂው ፈቃደኝነቱንም በዚሁ እንወቅኛ ጠይቂው እስኪ ችግር የለውም እሱ ነው እናወራለን ደውላለሁ እናወራለን አይደለም ብሎክ አድርጎኛል ምናምን ነው ክስት እየነበረው ብሎክ አይደለም ብሎክ ሳይሆን ስልክ ሲም ነው ያዘጋብኝ ሁለቱ ሲም እና ቴሌግራም ላይ ስቶሪ ምናምን ሳረግ ይገባል ያለ በዛ ብቻ ነው የማየው እሱ ሊያያይም ይችላል አየሁ ብሎ ካልነገረን አናምንም አይ እኔ ያሳየኛል ሁለት ራይት አድርጎ ስለሚያሳየኝ እንደገባ በየቀኑ ያሳየኛል እዛ ላይ እያንዳንዱ ቀን ስቶሪ ላይ የምታረጋውን ታያለህ ኤፍሬም እሷ ቴሌግራም ላይ ትልክልኛለች በቃ ፖስት የምታረጋውን ነገር አያለሁ እኔ ምን ስቶሪ ነው ማረከው አዎ በአንድ ጎን ለምን መሰለ ተክሊማየው መቼም የልጆቼ እናት ነች አይ ፍቅርም አለበት አሁን በትህትና በፍቅር እኮ ነው የምታወሩት የሚገርምህ እንዲህ ስለዚህ አሁን በአንድ ጎን ታሳዝነኛለች በቃ በጣም አዝንላታለሁ ይሄ በክርስትና ስሙ ፍቅር ይባላል አሽሞን ነው እንጂ ፍቅር ነው ለምንድን ነው ማዝንላት በሰው ግፊት ነው ከቤት የወጣችው እኔ በሰው ግፊት አይደለም የተፈጠረውን ታውቃለህ አውርቻለሁና አዳም ቆይ እሱን ይቅርና ለቤተሰቤ ላነሳው ነገር አንተ ልጠይቅህ ምክንያቱም ጥያቄ በጥያቄ ስለሆነ የሚመለሰው ለቅሶ መተው አያውቁም ስትል የኔ ቤተሰብ አንተ ቤተሰብ መተው አያውቁም ወይ እናት ስትሞት እህቴ ከነባላ ከነ ወንድሜ ከነ እህቴ ባል አንተ ግን የኛ ፋሚሊ ሲሞቱ እናቴ አባቷ እናቷ ሲሞቱ ያክስቴ ልጅ መርዶ አንተ ጋር ሲነገር ሄደት አቃለ ቆይ እኔ አንድ ጥያቄ ልጠይቅሽ አንዴ ኤፍሬም አንዴ እኔ አንቺን ጥያቄ ልጠይቅሽ ለቅሶ ደረሰ እድር ከፈለ አልከፈለ የሚል የጎረቤት ጉዳይ ነው እንዴ ያንቺን ትዳር የሚመራው አይ አሁን እኮ በሁለታችሁ መካከል እናንተ ፍቅራችሁን ልጆቻችሁን ታስተዳድራላችሁ ተክሊ አንድ ደሞ እሷ ራሷ የዋሸች ነገር ማለት ነው ቤተሰቦቿ ጋር ለ7 አመት አልሄድንም እርግጥ ነው ትክክል ነው አልሄድንም ስለዚህ አሁን 2015 ላይ ማለት ነው ሁሉን ነገር ሬዲ አድርጌ ምን ያስፈልገኛል ቢያንስ አንድ ሳምንት ከሄድኩ መቆየት አለብኝ ለአንድ ሳምንት ቤተሰብዬ ብሄድ የሚያቆየኝ ነገር መኪና ምን መያዝ ያስፈልገኛል መቼም የመስሪያ ቤት መኪና ለአንድ ሳምንት አይሰጠኝም በኪራይ መኪና መሄድ አለብኝ ስለዚህ ለቤተሰብ ምን ያስፈልጋል ይሄን ሁሉ ሬዲ አድርጌ ማለት ነው ለፋሲካ እንሄዳለን አልኳት ይሄው እየሰማች ነው አይደለ ለፋሲካ እንሄዳለን አልኳት እሺ እንሄዳለን ስትለኝ ቆየችና አጋጣሚ እናትየዋ ወደ ሻሸመኔ መጣለች ስለዚህ እንሂድ ስላት አይ ለዳግም ትንሳኤ አለች እሺ ለዳግም ትንሳኤ እንሄዳለን ብዬ ጠበቅኩ እሺ ሊደርስ ሲል እንሂድ ስላት እንዴ እህቴ ቤት እኮ ነው ያለችው ቤቷ አይደለችም ታዲያ ምን ችግር አለው እንሂድ ስላት ማለት እንዴ እህቴ ቤት ነው እንዴ ሄደው እናቴ ቤት ነው እሺ እሱ ይቅር ወንድሞቹስ ጋር እንሂድ እናቴ በሌለችበት አንሂድ አለች በዛ ምክንያት ፌል አደረገ እንጂ ትክክል ነው አሁን ያቀረበችው ኮምፕሌን በፊትም ተነጋግረናል ለ7 አመት አልሄድኩም ልክ ነው ግን ባገኘው አጋጣሚ መጠየቅ ባለብኝ ደረጃ ያው እሷም ራሷ ታውቃለች ግዴታ እንደዚህ መናገር የለብኝም እኔ ደግሞ አንተም እሷም ባለህበት አንድ ሰው
በሚስቱና በባል መካከል በሁለቱ መካከል ያለው የባልና የሚስቱ ህይወት እስከቀጠለ ድረስ ለቅሶ አልደረስክም ሐዘን ምናምን የሚለው ውጫዊው ጉዳይ እንዴ በትዳር ውስጥ የቤተሰብ ጣልቃ ገብነት አያስፈልግም በመንልበት በትዳር ውስጥ ደግሞ የጎረቤት ለቅሶ አልደረስክም የሚል መጣያ ምክንያት መሆን የለበትም ብዬ እኔ አምናለሁ። እሷም አጣጭር ጥያቄ ልጠይቅህ ኤፍሬም፣ ከተለያያችሁ 3 ዓመት ሆኗችኋል። እሷ ያለችኝ ያለ ከዛ በኋላ ቤት ሴት ገብቷል ምናምን ብላለች። አንተ ከሲምቦኒ ጀምሮ እስከ ሜቲ 4 ልጆች አሏችሁ። አንዷ በህይወት የለም። ፍልቅልቋ ልጃችሁ ነብሷን ይማር ፍትህም አላገኘችም። እንድታገኝ እንጥራለን። ከዛ በኋላ ልጆች ጨመርክ? የለም። ልጆቹ ግን እነዚህ 3ቱ እነ ናቲ እናታችን ብለው ይጠይቁሃል? ጠይቀው አያውቁም። እሺ አንተ የዛሬ በ19 እሺ ገብታቸው እሷም ስለማጠይቃቸው ይመስለኛል እኔ ራሴ ግድ የለም። እሺ እንትወው። እሺ 1999 በኢትዮጵያ አቆጣጠር ያኔ የ17 ዓመት ልጅ እያለች መቅደስ የደም ገንቦ ሁና አያሃት፣ ወደድካት፣ የነገ የልጆቼ እናት ብለህ ተመኘሃት፣ ተሳካልህ፣ ፈቀደልህ እግዚአብሔር፣ ተጋባችሁ፣ የ4 ልጆች እናት አደረገችህ። ያኔ እንደወደድካት አሁንም ያኔ የተመኘሁትን ነው የልጆቼ እናት ያረግሽኝ፣ ያኔ መወድሻለሁ በላት እስኪ። አሁን ምንም ጥያቄ የለው አይደለም በላት ነው ያልኩህ። ሌላ መልስ አይደለም፣ ካንተ መጀመር ስላለበት ነው። ኦኬ ዛሬም ያው የልጆቼ እናት ስለሆንሽ እሱማ ሞግዚትነት አረከው። ያኔ በ17 ዓመት እወድሽ እንደነበረው ያኔ የነገ የልጆቼ እናት ብዬ ተመኝቼ አስቤሽ ፈቅዶልኝ እንዳገባሁሽ ያ ፍቅርም ያኔ የተመኘሁት ነው አሁን የሆነው። እንደውም በፍሬ እኮ ተረጋገጠ። እወድሻለሁ የተፈጠረው በመሃል ያለውን እንትው እሱ ተዘግቷል። ፍቅርህ አለ ወይ ነው እኮ። ቀደም እኮ ታሳዝነኛለች ብለሃል። በክርስትና ስሙ እወዳታለሁ ማለት ነው። አዎ እኔ አሁን ያንን ልል የፈለኩት ለምን መሰለህ? ያኔ ሳገባትና የመጀመሪያ ልጅ እስከወለደችበት ጊዜ ድረስ ባለው ጊዜ ውስጥ ማለት ነው እንደው የሆነ ነገር እንደው አጥፍታ እንደው ለማታሽ ነው ስላት ማለት ነው እንደው ወይስ ምኑ ጋር ነው የምትመታኝ? እሞትብሃለሁ፣ እሰበርብሃለሁ ትለኝ ነበር። በቴስታ እኮ ግንባሯን ጠባሳ ሳይታኛለች። ያ ከዛ በኋላ የመጣ እሱ ነው። ያኔ የነበረው ህይወት ማለት ነው ምን ላይ ተርኒንግ ፖይንቱ ምን እንደሆነ ታውቃለች እሷ ራሱ። ስለዚህ ያኔ እኔ በመመክራትና እኔ በመላት ደረጃ ቢሆን ኖሮ እዚህ ደረጃ ማድረስም። ከዛ በኋላ ግን የግድ አንተ ምትላትን ግን መሆን አለባት ኤፍሬም። እንደው እሷም እንደሰው እንደምታስብ የሆነ አማራጭ ለምሳሌ ውጪ ወጥቼ ልስራ ገንዘብ ይኑረኝ እንደዚህ እንደ ሴት የባል ቦታ አለ ሪስፔክት ያልከው እስማማለሁ፣ መከበር አለበት። የወንድ ደግሞ አዋቂ ነህ፣ የቤቱ አቅራቢ ፕሮቫይደሩ ነህ፣ እስማማለሁ። እንደ ሴት ደግሞ ግን እንደምትተነፍስ ነፍስ እንዳላት ሴት ደግሞ የራሷ የሆነ ሐሳብ የላትም። ያኔ እኔን ብትሰማ የሚለው ትንሽ አምባገነናዊ ባል አያስመስልህም? አይ እንደዛ እንትን ታይድ አድርጌ ተቀመጫ አላልኩ። እንደውም እንስራ እንኳን ግፊት ከኔ ነበር። ኢቭን አሁን እስከ ወጣችበት ጊዜ ድረስ ማለት ነው 2016 ላይ እንደው ምን መስራት ትፈልጊያለሽ? እንደው ምንድነው የሚመችሽና ምን መስራት ትፈልጊያለሽ? ቤት መቀመጥ ተልጭቶኛል ስራ ለሰዓት ምን መስራት ትፈልጊያለሽ ስላት በፊት ሱፐር ማርኬት አለች። ከዛ ቀጠለችና እሱንም አይሆንም አለችና ቡቲክ አለች። ኦኬ እሺ ስለዚህ ትሰሪያለሽ? አዎ። እርግጠኛ ነሽ ብዬ ጠየቅኳት። ትሰሪያለሽ ብዬ እርግጠኛ ነሽ? እርግጠኛ መሆንሽን ንገሪኝ፣ እኔ ማድረግ እንደምችል ታውቂያለሽ፣ አደርጋለሁ ስላት አሁን እኮ አለችኝ እንደው ሰርቼ እንኳን ብር ባገኝ ሰርታ ሳይሆን የሆነ ውሽማ ወይ ጓደኞች የሆነ ነገር ሰጥቷት ነው የምትለኝ፣ እንደምሰራ አታምንም ማለት። እንዴት እንደዚህ ታስቢያለሽ? ቢያንስ ሰርተሽ እኮ ነው የገዛሽውን ነገር እንደው መሸጥ አያቅትሽም። ስለዚህ በዛ ደረጃ እንኳን ነው ማሰብ ያለብሽ ብዬ ተናግሬያለሁ። አዎ እወድሻለሁ የሚለውን ረሳኸው በለውና እንቋጨው። አዎ ከዛ በፊት እኔ ያው እንግዲህ ጊዜ ካገኘው
እስቲ ከትምህርት እንኳን ማለት ነው ከ9ኛ እስከ 12ኛ ክፍል ዲስታንስ ብላኛለች። የማንዴላን ብላኛለች። አሁን 100 ማትሪክ 167 ነው ያመጣችው። ሪዛልቱ ነው ጋር ነው ያለው። ልክላትን ብዬ ተውኩ። ኧረ ወድሻለሁ። ልባችን ተንጠለጠለ። ስለዚህ እኔ አሁን ማድረግ የሚገባኝን ሁሉ አድርጌያለሁ። እኔ ዲክታተርም አይደለሁም። ይሄ እንደ እንትን በቃ ዘመናዊ ወጣት ነኝ። በቃ በዘመኑ እንደ ዘመኑ ማስብ ግን የእምነቴ ደግሞ የሚገታኝ በእምነቴ የምኖር ነኝ። ስለዚህ እንደዛ ነው የማስበው እንጂ እንደው ክርስቶስ ይኸውልህ ኢየሱስ ክርስቶስ ቤተክርስቲያንን እንደወደደ ባልም እንዲሁ ሚስቱን ይውደድ ይላል። አንተ አሁን መውደድህን ንገረን ነው። ከዚህ ከስቱዲዮ ደግሞ እኛ እሷን እንጠይቃለን። ኦኬ እኔ ችግር የለብኝም ብያለሁ። ታው አንድ ጥያቄ ደግሞ አንተ እየሰማ እኔ ሚዲያው ሳልመጣ ጌታውን እንዲደውልልህ አድርጌ ነበር አይደለም። እሱማ ወደ ጉዳዩ ተመለስን። ቆይ በቃ የፍቅርሽን ንገሪው። አሁን እሱ ተደርድሮ አከብረዋለሁ። ልጆች አባቴ ነክ ማለት ላንተ ነው እና ብዙ ነገርን ያደኩበት ትዳር ሁሉ ነገር የኔ ፍቅር ነበር ምልክ ያው ታውቃለህ። በጥፊ ስትለኝ የኔ ፍቅር አልልከም ኤፍሬም ነው ምልክ ከዚህ በኋላ ብያለሁና ሁሉን ነገር ልክ አሁን ሚዲያ ላይ እንደተናገርክ በሰላም ነው መለያየት የምፈልገው እንጂ ምንም ካንተ ጋር ሌላ ነገር መቀጠል ነው እንጂ ፍቅር እየዘራን ነው። ተይ አመሰግናለሁ ኤፍሬምዬ። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። ያንተን አብራችሁ ያላችሁበትን የጋብቻችሁን የድሮ ፎቶና የህፃኗን ብቻ ነው የሟቿን የነሷን ብቻ ነው የምንጠቀመው። እኔ አንተን አንድ ነገር ብቻ ለማለት ፈልጌ ነው። በጣም ብዙ በእንዲህ አይነት ጉዳይ የተከራክረው ለማጣራት በተቃራኒ በኩል በሚስት ወይ በባልም ቦታ ሁኜ ደውዬ አግኝቻ አውቃለሁ። ባንተ ልክ በትህትና ባንተ ልክ ጉዳዩን በስክነት አረ እንዲህ አልነበረም በሚል በጸጋ ተቀብሎ ያብራራልኝ ደግሞ የነበረውን ነገር ሚስቱንም የልጆች እናትም አረ ተይ እንደሱ አይደለም እኔ የምጨነቃለሁ ያለኝ እስካሁን አልገጠመኝም። በጣም አክባሪህ ነኝ። እግዚአብሔር ይስጥህ። በሰፊው ደውልልሃለሁ። በአካልም ለማግኘት ሞክራለሁ። የእናቴ ልጅ ወንድሜ በኢትዮጵያ የምንግባባ በአማርኛ ኤፍሬም ታደሰ ጄሪስጥልኝ። አመሰግናለሁ። ሰሞኑን እንደውም አንተ ከሶፊ ጋር ያደረከው ውይይት እሱን እያየው ነበር። ቀጥሎ የእናንተው ጉዳይ መጣ። ምን ይደረግ እንግዲህ ታሪክ እንዲህ ነው። አክባሪ ነኝ እኔ ጌታ። እግዚአብሔር ይስጥልኝ። አመሰግናለሁ ወንድሜ። ደህና አሜን። ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011-662-22-0988-38-38-38 0953-44-40-00 ሲምባ ትራቨል እንደ ታዛዥ ልጅዎ። በጣም የሚገርም ነው። ከኤፍሬም ቦታ ቀየርኩ። አሁን ከኤፍሬም ጋር ብዙ አወራን። እንዲህ ተሳክቶልን ማያውቅም። በጣም በዝርዝር ነው ያወራው። እንደው ሁለታችሁ የሆነ መሀል ላይ አንቺ የምታነሻቸው ጎረቤቴን እንደዚህ ያልደረሰም ያልደወለም የሚለው ነገር እሱ ያብራራው አለ። ግን ለልጆቻችሁ ስትሉ መቀራረብ በሁለታችሁ መካከል ደግሞ በነገርሽን ልክ ያን ያክል የከረረ እንዳልሆነ ነው የተረዳ ነው። እና መልካም እድል እመኝልሻለሁ። መጨረሻ ላይ የምታስተላልፊው መልእክት ካለ? እኔ ማለት አንዳንዴ እውነትን አንዳንድ ሰው
እንደነገርኩ ነው። ውስጣይ ሌላ ነው፣ ከላይ ያለው ሌላ ነው። አሁን በነበረን ቆይታ ከሱ ጋር የተሳሳተ የምትይው አለ? ብዙ ይኖረኛል አለኝም። ምክንያቱም እዚህ ጋር የሚያሳየው ፊሊንግ እኔ ጋር ቢያሳይ እንዴት ነው እኔ ባሌን አሳልፌ ለሚዲያ የምሰጠው? አንደኛ ጥያቄ። ሁለተኛ ነገር ደግሞ ሰው ነክ ልትስማማ ትችላለህ። ነገ ለሚመጣበት ሪስክ ማንም ዋስትና አይወስድም። ምክንያቱም ይሄ መሻከር አለ ማለት አለመከበር። እሱ እኔን የሚለኝን አላቃትም ያችን ሴት እሱ የሚለኝም ማለት ነው። ምክንያቱም እኔ ደግሞ የተሳሳትኩ ካለ ታረማለሁ፣ ያው በህዝብ ፊት ማለት ነው። እውነቱን ስላልተናገርኩኝ ማለት ነው። እኔ ልደውልልሽ ለሱም ልደውልለት። እስኪ አንድ ቀን ሻይ ቡና እንበል። ግብዣው በኔ ነው። አረ ችግር የለውም ማለት እሺ ነው የሚባለው አልሽ። እኔ ያው ስልክ እሱም እንደዛ የሚያከብረኝና የሚወደኝ ከሆነ እኔም የምወደውና የማከብረው ከሆነ ማር በጣም አይደለም የሚባለው። እኔ ጋር ያለ ነገር አለ። ቤት ውስጥ 35 ዓመት ሴት ተቀምጣ ሞግዚት ነው እኔን አያስማማኝ። ለሞራል የለሁም። ግን ትሄደሽ አንደኛ እንደ የፍቹን ረሳሁት። በእናትሽ የፍቹን ነገር ሳልጠይቀው ነው የምለው። ኤፍሬም ይሰማኛል። የፍቹን ነገር ሳልጠይቀው አንደኛ በቤቱ ኖረሽ ቢሆን እሺ፣ በሌለሽበት ከማን ጋር ይዋል ከማን ጋር ይደር ማን ያግዘው? እሷ ነች እንደው የምታሳድጋቸው እንደናት ሆና አለኝ እኮ። ስለዚህ እሷ እያለች እኔ ይቅር አልለውም ነው። እንዴት ነው ማለት በትዳር ላይ ትዳር አይሆንም አይደለም። አሳዳጊ ናት እንደ ሰራተኛ ነው አለኝ እኮ። እሱ ነው ያለው። ለኔ ደግሞ ሌላ ነው። እሺ ሲጀምር አንቺ የለሽም በቤቱ አያትም የምታክል እናትም የምታክል ልጅም የምትሆን ትምጣ ታግዘው። አንቺ ከሌለሽ ይሄ ሰው ኤፍሬም ለልጆቹ ልብስ ማጠብ ወጥ መስራት አይችልም። ወንድ ነው፣ የውጭውን ነው። ማን ያግዝ ታዲያ? ሰራተኛ ልምረጥልህ አልሽው በሌለ ትዳር ላይ ማለት ይሄ እኔም ማስገባት ይችላል። እኔን ሚስቱን እሺ፣ ለዛ እኮ ላቀራርባችሁ እኔ መጀመሪያ ቆይ እኔ ላቀራርባችሁ ለሻይ ቡና እስኪ አንድ ቀን ዝም ብለን እናውራ። ሌላው ይቀር የሶስት ልጆች ደስ ብሎታል እሱ። ስለዚህ ለዛ ቀጠሮ ስደውልልሽ ትመጫለሽ ወይ ነው ያልኩት። እሺ እኔ አስቤ የመጣሁት እውነት ለመናገር ያው እንደነገርኩ ነው። ብዙ ነገር አጠር ላርግላችሁ ረጅም ሰዓትም ስላወራም ማለት ነው። እኔ እውነቱን ስናገር አንደኛ እንዳልኩት የልጄ ፍትህ ነው። ሁለተኛ ደግሞ ልክ እንደዚህ ህዝብ እንደሰማን ከኛም ሰዎች ስለሚማሩ ያው እኔ ነዋይ ከነሚስቱ የመጀመሪያው ስለማይ እንደዚህ አይነት ፍቅር ነው የምፈልገው። ነዋይ ደበበ በአይዳና በሱ እህትና ወንድም ሆናችሁ እንደ እህትና ወንድምም ታዲያ መነጋገር አይጠይቅም? እሱን ችግር የለውም እናወራበታለንና እኔ የምፈልገው ያለኝ ስጋት አለ ለራሴው ያሳለፍኳቸው 16 ዓመት እኔና እሱ በደንብ ስለምንታወቅ ዛሬ ሚዲያ ላይ ከቀረብኩ በኋላ የሚመጣ ነገር የለም። አንደኛ እንዳውም ይሄ ወጣ እንደዚህ ወጣ ሌላ ጭቅጭቅ ነው ይዞ የሚመጣው ከኔም ከሱ። ስለዚህ እንዲሁ እያወራን ህዝብ ላይ ያ ፍርዱን ለህዝብ ተታነው። ከዚህ በኋላ ይልሽ አንደኛ አደባባይ ነው። እኔ ደግሞ እሱን እንደሰማሁት ያን ያክል የልጆቹን ሚንሰፈሰፍ ካይኑ ማጣት የማይፈልግ ሰው ሌላ ነገር ውስጥ ከሚስቱ ጋር ይገባል የሚል ግምት የለንም። የውስጡን ይልሽ እኔ እኮ የገደመ ሚስቱ ነሽ አንቺ የምታውቂው ነግረሽኛል። ነገር ግን ሌላ ችግር ውስጥ የሚገባ ሰው ከንግግሩ ተነስተን ያን የሚያደርግ አይመስለንም። ችግሩንም ቢሆን እንደ እህት እንደ ወንድም ለመፍታት መነጋገር ይጠይቃል ነው። ስለዚህ ለዚህ ፈቃደኝነት ካለሽ እኔ ኤፍሬምን እደውልለታለሁ። እንደው አንድ ቀን ቁጭ ብለን ብናወራ አንቺም ልጆቹ የኤፍሬም ልጆች አባት አለን ብለው እንደሚኮሩት ሁሉ እናት አለን ብለው ደግሞ መኩራት አለባቸው። ይሄን እሱም ያመነ ይመስለኛል በንግግራችን። ሰምተሽዋል አይደለ? ለሱ ብዬ ነው። እሺ መጨረሻ የምታስተላልፍ ያንቺ ቃል ስለሆነ መጨረሻ መቋጫም የሆነው መጨረሻ የምትይኝ ካለ በይን። የኔ ምንም የማይሻርና እንትን የማልለው ነው። አንደኛ እኔ ፍቺ ነው የምፈልገው፣ የልጄን ፍትህ ነው የምፈልገው። እሺ ለምን ብዙ ስለተያየን የሚመጣ መፍትሄ ስላሌለ አንተን ደግሞ ምርጫ ያርጌ ስለመጣው አመሰግናለሁ። እህቴንም እንደዛው ኪምናት ያዛጋ ይሄን ሁሉ ሰዓት ደግሞ በትግስት ቆማችሁ ረጅም ኢንተርቪው እንደሆነ እረዳለሁ። ስሜታዊ ሆኜ ነው። ግድ የለም አመሰግናለሁ። ያው መርጠሽ ስለመጣሽ እናመሰግናለን። ለሱ ያቀረብኩትን ጥያቄ ላንቺ ላቀርበው። በህይወትሽ ሌላ ህይወት ጀምረሻል? እንዴት አርገ ማረግም አልችልም። ትችያለሽ? ማን ይከለክልሻል? እኔ አላረግም ማለት ፋሚሊ አለኝ። እህቴ ጋር ነው የምኖረው። አሁንም
ማለት በነገራችን ላይ ቤተሰቦች በሙሉ ፕሮቴስታንት ናቸው። ይሄም ዘማሪ ነው አገልጋይ ነው። እኔ ብቻ ነኝ ኦርቶዶክስ ከቤት ውስጥ። ሁለተኛ ፍቻ አይፈልጉም እነሱ እንዳው። ሁለተኛ ነገር ደግሞ እኔ ከነሱ ጋር ነው የምኖረው ማለት እኔ ነኝ እንዳው በቃ ማለት ማይሆን ድብርት ውስጥ የምገባውና አንደኛ የሚፈልግም የለም። በነገራችን ላይ እንኳን እኔ ለፈልግ ቀርቶ የሶስት ልጆች እናት ስትሆን እንዲህ እየታፈን እንደምታየኝ ያው የአራት ልጆች እናት ስለባልመስል በጣም ነው የምታምሪው ፍልቅልቅ። እሺ አውረተህ ራስን የመዝጋ የሚሆነው የሆነ ጥያቄ መቅዲ ምናምን ብሎ ማለት ያው ሰውን ትተዋወቃለህ። እኔ 3 ልጆች ነው ያለኝ፣ አራተኛው እንዲሆነችብኝ 80 አልቀደርኩ ነኝ። ማንንም ሰው ደፍሮ ወደ አንተ አይጠቀም። አንደኛ ደግሞ እኔ ልኳኳል ልልበስ ለራሴና ውስጤን እያጠነከርኩት ውስጤ እያረ ከላይ እየሳኩ ነው እንጂ የምሄደው ፍላጎቱ የለኝም። ምክንያቱም ትዳር በደንብ አድርጎ አብስሎ አጣፍጦ አውጥቶኛል። አሁን ማቹር ዳርጎኛል ማለት ነው። ስለዚህ ማቹር ድምስቴ መሆን ረጅም ሰዓት ተናጋሪ አውሪ ነበርኩኝ። አሁን እሱ እንደዚህ ሲያወራ እኔም እኩል የኔ አይሰማም እናወራለን። አሁን ላይ ደክሞኛል። ሲጀመር የሚጣላኝ ሰው ቢመጣ ትችላለህ ብዬ ነው የማልፈው። ምንም አይነት መልስ አልሰጥም። ምክንያቱም ይሄ አሁን ታናሽ ወንድሜ ነው። ተከታታይ ነን። እህት ያለች አንዳንዴ ምን አይነት ሰው ነው የሆነችው ነው የሚሉኝ። ምክንያቱም ለምችለው ነገር ነው የምትከራከረው፣ ጊዜህን የምታጠፋው። በጣም ጥሩ። የኔ መዝገብ ያለው ፈጣሪ እንጂ ሰው ላይ አይደለም። አሁን ይሄን ልልክ እችላለሁ፣ ግን ውስጤ ያለውን ደግሞ ህመሜን ፔኔን እኔ ነኝ የማውቀው። ስለዚህ ጉዳቴን የሞራሌ ሁሉ ነገሬ እንደ ሴትነቴ ገባ። ስለዚህ ዛሬም ነገም ያው በሚዲያ ፊት ባሌ ነው የልጆች አባት ከሌላ ሰው አላመጣዋቸው። እወደዋለሁ፣ ከብረዋለሁ። በቃ እግዚአብሔር ካልፈቀደ አንለም እኛንን ፈቅደን የምንለያየው ገባ። ምክንያቱም እየተከባበርክ ምክንያቱም ይሄ ስመታ አይኔ ቢጠፋ ዛሬ ላይ ቆንጆ አንድ አይነ ስውሯ ነው የምባለው። ስለዚህ ብዙ ነገር አለ እና ተክልዬ ፍትህና ፍቺ ነው የምትፈልጊው እና ፍቺ በቃ ማለት በሚችለው በቃ እንደ እህት ምንም ጣጣ ባሌለው እደውልለታለሁ። አቀባበሉ ትህትናውም በጣም ስለተመቸኝ ጉዳያችሁ ከተቻለ ወደ ፍቅር ካልሆነ ደግሞ እኔ ወደ ፍቅር ማምጣቱን ነው ጥረት የማደርገው። ፍቹ ላይ ግን እናንተ እንድትወስኑ ግን ማቀራረቡን እኔ እደውልለታለሁ። ምናልባት ከዚህ ኤክስፒሪየንስሽ ትዳር የ16 ዓመት ማቹር አድርጎኛል ብዬ ወጥቻለሁ ብለሽኛል። ይሄን ኤክስፒሪየንስሽን እንደው ደውለው ለማውራት ባንቺ ህይወት ውስጥ ያሉ እህቶች ሊኖሩ ይችላሉ። ማግኘት ከፈለጉ ስልክሽን ቪዲዮ ላይ ላድርገው ተሽራለች። እሺ ከሻሸመኔ በሰላም መተሽ እግረኛው ላይ የነበረን ቆይታ ይሄ ነው። ከእግረኛው ደግሞ በሰላም ወተሽ ሻሸመኔ በሰላም ግቢ እህቴ። አመሰግናለሁ። ደህና ዋሉልኝ። የኔማ አመሰግናለሁ። የተለየ ታሪክ ካላችሁ ኤፍሬም ደውልልሃለሁ። ተነግሮ የሚያስተምር ወይ በታሪካችሁ ሌሎች ኢትዮጵያውያን ሊማሩበት ስለሚችሉም ያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ቢዝነሱን ለማስተዋወቅ በህይወታችሁ አንዳች ቦታ ምዕራፉ ከተቀደደ ቁልፉ ከተዛነፈ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን ዝንፈቱ እና ቁልፉ እንዲቆለፍ እንዲሰፋም እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።